የት ነበርሽ? እኔ እኮ በጣም ጨንቀኝ ስፈልግሽ ነበር። ስላስጨነኩ ይቅርታ። ግን ደግሞ ለምንድን ነው የፈለከኝ? 100 ብር ጎልኝ ብፈልግሽ የት ላግኝሽ? ለምን ፈልገው ነው? ደግሞ እኮ አልነበረኝም እኔ። በቃ እኔ እሰጥሻለሁ። እንዴ አሁን የለኝም ብለህ አልነበር እንዴ? ይሄንን ከየት አመጣ? በጨነቀኝ ሰዓት ገዜ 300 ብር መድኃኒት ትገዛለህ እና ለመድኃኒት ነበር የጎደለህ? አዎ ለመድኃኒት 100 ብር ጎልኝ ነበር። እና አጎቴን አመሰገንካ? ማመስገን ብቻ በጸሎቴ ራሱ አስቤያለሁ። እግዚአብሔር ይስጥ። እኔም ሄጄ ላደረገልህ መልካም ነገር አመሰግነዋለሁ። በጣም ደስ ብሎኛል። እንኳን ደስ አለ ንጉስዬ። በቃ አሁን እስኪ ቅዱስ ከተነሳ ሄደን እንየው። ተኝቷል። እኔ ትንሽ ሰጭኝ። እሺ በቃ ሂድ ተጫወት። እኔ ደግሞ ቤት ገብቼ አጎቴን ላመስግን። ሰው ሁሉ በተቸገረ ሰዓት የሚደርስልኝ የልቤ ሰው ነው። ሁሉም ሰው በአቅሙ እንዲረዳዳ ነው የሚፈልገው። ተማሪዎች፣ የዛሬ አበባዎች፣ የነገ ፍሬዎች፣ እንደምን አደራችሁ ተማሪዎች? ደህና ነኝ እግዚአብሔር ይመስገን። አንተስ ደህና ነህ? ይመስገን ፈጣሪ፣ እኔ ደህና አድሬያለሁ። አንተ ንጉስ፣ ኧረ ና ውጣ፣ ቆማ እየጠበቀች ነው። እኔ የምልህ ከዚህ እቺ ኮፍያ ግን ለስንት ጊዜ ያገለገለች? እቺ ገና አንድ ፍሬ ልጅ ናት። 2 ዓመት ከ7 ወሯ ብቻ ነው። ያት ገና ልጅ ታዳጊ ልጅ። ይኸውልሽ ፀሐዬ፣ በቅርቡ የ3 ዓመት ልደቷን ታከብራለች። እኔ ጋ ይኸውልሽ 2 ዓመት ከ7 ወር አገልግላለች። ከዛ በፊት የኖረችውን እግዜር ይወቀው። ከአንዱ ጠጃም በ50 ብር ነው የገዛኋት። እኔ እኮ በጣም አሳዝናኝ ነው። ደግሞ ልገዛልህ ስል አንተ እምቢ አልከኝ። ትልቅ የሰሌን ኮፍያ አይችል ልገዛልህ አስቤ ነበር። ደግሞ ፀሐይ ራሱ አይነካህም እሱን ካደረግህ። አመሰግናለሁ፣ ተባረኪ። አሁን ወደ ዋናው ጉዳይ ብትገቢ ጥሩ ነው። ሰዓቱ እኮ እየሄደ ነው። እኔም ደግሞ ፀሐዩ ሳይበረታ ወጣ ብዬ ሸቀል አድርጌ ልመለስ። በወሬ አትያዥኝ ካልክ ምን ይደረጋል። እኔ ልገዛልህ ነበር። ደግሞ ትምህርት ቤታችን የሂሳብ አባት ታመዋል እና ተማሪዎቹ ደግሞ ሊያዋጡ ነው። እኔ ደግሞ ሰብሳቢ ነኝ እና ታዲያ የአስተማሪ አባት ታሞ ዝማት አለብን? አንቺ ተማሪውንም መምህራኑም ለመዋጮ አነሳሳሽ። መዋጮ ደግሞ ያው ከሰብሳቢ ነው የሚጀምረው አይደል? እንደዛ ነው ይመስለኛል ሀሳብሽ። አዎ እኔ ነኝ የምጀምረው። ከዛ ደግሞ እኔን ቢከተልኝ አይሻል? ጀምሪው። ጥሩ ነው መጀመር እኮ ጥሩ ነው። እና እኔም በጠዋቱ ምን አድርግ ነው የምትይኝ? ገዜ ገብቶሃል፣ ግን አልገባህም። ነገሩ ገብቶኛል እኮ ግን አልገባኝም። በቃ ገብቶኝም እንዳልገባኝ መሆን እችላለሁ አይደል እንዴ? መቼስ ገብቶሻል የኔ ሀሳብ አይደል አንቺ? ግን ያው የዛሬ አስደንጋጭ ስለሆነ እንዳደነግጥ እሺ። አንድ መምህር አባት ታመው እንዴት ነው አስደንጋጭ የማይሆነው? በጣም እኮ ነው የሚያስደነግጠው። መምህር ያፈሩ አባት መታመማቸው ያስደነግጣል እንዴ? ያስደነግጣል። እሺ በቃ ለማንኛውም እኔ ስንት ልውረድ? ካዋጣኝ እወርዳለሁ፣ ካላዋጣኝ ደግሞ ተዋለሁ። እኔ እንደ ሰብሳቢነቴ ልጀምር ያሰብኩት በ1000 ብር ነው። ፀሐዬ 1000 ብር ሙሉ? እሺ በቃ ይሁን። አንቺ ከፍ አድርገሽ ስትጀምሪው ሌሎቹ ተማሪዎች ደግሞ በ100ም በ200ም ይከተሉሻል። በቃ አንቺ ቀድሹ በ1000 ብር ችግር የለውም። እና ጊዜ አንተ ስጠኝና እኔ ልጀምር። እሺ እኔ እሰጥሻለሁ፣ ግን ትንሽ ጊዜ ስጭኝ። ቢያንስ በ2 ጊዜ ወይም በ3 ጊዜ አድርጊልኝ። እንደ 1000 ብር በዚህ ጊዜ ኬስ ይመጣል ባንዴ? ለዛውም በእንቁላሌው ስራ። እኔ እኮ ቆርቆሮ፣ ፌስታል፣ ብረታ ብረት ምናምን ለቃቅሜ ነው ብሯን ጠርቅምቀም ማረጋት። በአንዴ 1000 ብር ዱብዳ ነው ለእኔ ዱብዳ። በይ እሺና መቼ ትሰጠኛል? ህመሙ ጊዜ እንደማይሰጠው ሁሉ ገንዘቡ ዛሬ ለዛሬ ይዘጋጃል። እሺ አመሰግናለሁ አጎቴ።
የማታሰር ከልብ ነው። አንቺ ማመንስ በነገራችን ላይ አግብተሽ ትጠብቅኛለሽ ብዬ በጣም ፈርቼ ነበር። አንተን እዛ አስቀምጬ ሌላ ወንድ አላደርገውም። እኔ እንጃ፣ ያው ሴት አይደለሽ? ሴት ልጅ እድሜዋ ሳይሄድ ነው ማግባት ያለባት። ግን ደግሞ ሳታገቢ ስለጠበቅሽኝ በጣም ደስ ብሎኛል። እና አንተን ትቼ ሌላ ባል ባገባ ደስተኛ ያደርገኛል ብለህ ታስባለህ? እኔ ታማኝ ነኝ። አንተም በቃልህ ተገኝሽ። ንጉስ እንዳለው እዚህ ቤት ሲገባ ያነሳችሁትን ፎቶ አሳይ። ንጉስ ፎቶውን ላንተ እንዳያሳይ ካጥፍቼዋለሁ። ግን ደግሞ አውቀዋለሁ ብለሃል ነበር። ተናድጄ እንጂ እንደዚህ አይነት ብልግና እያወቅኩ ዝም እንደማልል አንቺም ታውቂያለሽ። እኔም በጭራሽ አልታገስም። ሰላማችን እዚህ ቤት የጠፋው በእሷ ብልግና ነው። ሰውየው ጥሎት በሄደው ቆሻሻ ስደበድበኝና ስሰድበኝ ይኖርሃል። እኔ እኮ ምን አገባኝ ብዬ መኖር አቅቶኝ እኮ አይደለም። አንቺ ብሩን ከሰጣት ይዛቤት ጥላት ሄዳለች አልሽኝ። እኔ ብሩን ሰጠዋት፣ እሷ ግን አልሄደችም። አለመሄዷ ጥሩ ነው። አሁንም ከቻልክ ብሩን ብትቀበላት ደስ ይለኛል። ካልሆነ ግን የቀን ጨለማ ነው የሚውጠ። የቀን ጨለማ ምናምን የሚለውን ትተሽ ከወሬ በዘለለ እዚህ ቤት ሲገባ ያነሳችሁትን ፎቶ አሳይኝ፣ እኔም ልመንሽ። እኔ እውነቱ ሲያወጣ ከዚህ አይደለም ብዬ ነው ስሰቃይ ኖርኩት። ግን ደግሞ አንተ እውነቱን ብታውቅ ምን ታደርጋታለህ? እውነቱን ባቅ ያለ ምንም ምሕረት ሲጣርጌ ነው መገላት። በዘራችን እንደዚህ አይነት ነገር እንደማንታገስ በደንብ ታውቂያለሽ። ያለ ምንም ርህራሄ ሲጣርጌ ነው መገላት። ጭራሽ በእኔ ላይ እንደዛ አድርጋ አትመራት። እንደዚህ አይነት ልብግና እንደማልታገስ በደንብ ታውቂያለሽ። አሁን ፎቶውን ብቻ ሳይ። አይ የውሸቴ ነው። እሷ በጣም ጥሩ ሰው ናት። አካዳይ ማትረቢ። ሄላው ከማሳሳይ ሰበሰብ ደወል። እስከዛ ድረስ የጠፍተሽ ነው። ለግዛቸው ስደውል ለተጣን ሄዳለች አለኝ። ይቅርታ ሉሌ። ደህና ነህ? አባዬስ እንዴት ነው? ደህና ነው? ሁሉም ደህና ናቸው። እኔ ብቻ ጉንፋን ይዞ እየደቆሰኝ ነው። አይዞህ ሉሌ፣ ደግሞ ትኩስ ነገር ጠጣበት ይተውሃል። እሺ ፀሐዬ፣ በተረፈ ግን በጤናሽ የጠፋሽው? አዎ ደህና ነኝ። እና ትምህርትስ እንዴት ነው? ጥሩ ነው? በደንብ እየተማርክ ነው? እኔ ጋር ጥሩ ነው። አንቺ ጋርስ እንዴት ነው? እኔ ጋር በጣም ጥሩ ነው። ደግሞ ለምንድን ነው ብር ይላክልኝ? ከትንሹ አጎቴና ከትልቁ አጎቴ ተቀብዬ ነው ይላኩልሽ። እንዴ ሉሌ፣ ቆይ ለምን ተቀበልካቸው? አንቺ ስጠይቁሽ አለኝ ታያለሽ። እነሱ ደግሞ የለኝም ካላልሽ አይሰጡም። ቢሆንም ለኔ ብለህ ሰው አታስቸግርሽ ወንድሜ። እሺ እስኪያልቅ አላስቸግርም። ያለሽን ቆጥበሽ ተጠቀሚ። እህሉን ከሸጡ በኋላ ግን መጠየቅ አይቀርም። እኔ ደግሞ ምንም አልፈልግም አልኩህ እኮ። እሺ አሁንማ ላኩልሽ አይደል እንዴ? ምን ትፈልጊያለሽ? ደግሞ ቆጥበሽ ተጠቀሚ፣ ጓደኛ እንዳትተበይሽ። እኔ ግን አሁን ለግና መቀበል ስለማይቀር እልክልሻለሁ። እሺ እኔም ካገኘው ለባል እልክልሃለሁ። እሺ ሉሌ። እንዴ ለባላ መጪም እንዴ? ደግሞ እኮ ላሚ ወራሽ ስትወልድ ነው። በቃ እሷ ስትወልድ እመጣለሁ። ለሷማ ጨክኝ ማሳደግ ይችላል። አንተ ደግሞ ትኩስ ነገር ውሰድበት እሺ፣ እንዳትረሳ። እሷማ ስትወልድ ለጥጃ አንተ ታላቀምታትም ራሴ ነኝ ቶሎ መጨረሰው እና ምንም መሰል እንዳጠብቂ ከሰው ስመጪ ትንሽ አጥጀም ክስት ብላ ነው የምታገኛት። እሺ ሉሌ ቻው። እሺ እና ደግሞ አትጥፊ፣ ስጠፊ ይከፋኛል። ንጉስዬ በጣም ነው እሺ ማመሰግነው። እንዴ እኔ ምን አደረኩልሽ? እንዴ አንተ እኮ ነክ ስልኬን ተቀብለህልኝ ከሉሌ ጋር እንዳወራ አደረግኝ። ስልክ እኮ መጀመሪያም የራስሽ ቢሆንም በቃ እንደነሱ ቢሆንማ ይሄንንም አይሰጡንም ነበር። በቃ እስከመመጣ ድረስ ራስን በደንብ ተንከባከበልኝ እሺ ንጉስዬ። እንዴ አሁን ተመልሰሽ ልጅ ነው እንዴ? አዎ ንጉስዬ፣ ግን እመለሳለሁ እሺ። እኔ ለምን አላስታርቃችሁ? አይ አበብዬ መታ ታስታርቀናለች ንጉስዬ። እሺ አበብዬ መቼ መታ አስታርቀን ነው አንቺ ወደዚህ ቤት የምትመጪ? በቃ እሷም ታስታርቀናለች። ከዛ በቃ እዚህ ቤት በሰላም እንኖራለን እሺ ንጉስዬ። እሺ በቃ በየቀኑ ደውይልኝ እሺ። እኔም ደውልልሻለሁ። እንዴት አደርክ አጎቴ? ደህና አደርክ? ደህና አድሬያለሁ። እንዴት አደርክ? በሰላም ነው በሌሊቱ የደወልከው? አላስተኛም ብለኝ እኮ ነው የእርቅ ጉዳይ በጧት የደወልኩት።
እርቁ እንደተፈጸመ ቁጠሩ። በቃ ዛሬ ሁሉ ነገር ይፈጸማል፣ ሰላም ይሆናል፣ እሷም ትመጣለች። እሺ እንግዲህ ይቅና፣ ፈጣሪ ጨመርበት። አሜን ሉልዬ አሜን። እኔ ያው ሰላም እንዲወርድ ነው ዋና ምኞቴ እና ፈጣሪ ካንተ ጋር ይሁን። እሺ ግዛቸው። ታስብ አንተ አርፈተኛ። አሁን እኮ 1 ሰዓትም አልሆነም። አሁንማ ተነሳው ብለተኛ ያለው ብለህ ነው እና ብርሃኔ ጋር ደውዬ ተነስቶ በጧት እንዲመጣ አድርጋለሁ እና መልካም ቀን ይሁንልህ እና ሰላም አውርዱ። እሺ አደራ። ለአንተም መልካም ቀን ይሁንልህ። ቶሎ ታረቁና ትምህርቷን ትጀምር። አዳናዋል። ፈጣሪ ይርዳ። እኔም በኋላ ደውላለሁ። እሺ በቃ ቻው። ያሰማ መልካም ቀን። እንዴት አደርክ ጓደኛዬ? በቃ ዛሬ አንድ የቤተሰብ ጉዳይ አለኝና ስራ አልመጣም። እሺ በቃ የሚገዛ ብረትም ካለ አንተ ቦታ ሲይዘው። በጣም አስቸኳይ ነገር ካለ ደውልልኝ። እሺ ያው ታውቀው ለቤተሰብ ነገር። በቃ ቻው ቻው ቻው። ዛሬ ፀሐይ ትመጣለች፣ ይታረቃሉ፣ እንደ በፊቱ ደስተኛ እንሆናለን። ይህኔ እኮ እሷ ብትኖር ትቀሰቅሰኝ ነበር፣ አላረፍኩም እና ብቻ ዛሬ ደስ የሚል ቀን እና እኔም በጧት ትምህርት ቤት አስፈቅጄ እመጣለሁ። ፀሐይ እኮ በጣም ናፍቀኛለች። ንጉስ፣ ትምህርት ቤት ማርፈር የስንፍና ምልክት ነው። እንዴት እስካሁን ትተኛለህ? ማታ ፊልም እያየሁ አምሽቼ ሲነጋ ተኛሁ። አንተ ትንሽ እንኳን አታፍርም? ፊልም እያየሁ መሸ ሲነጋ ተኛው ስትል? አትዋሽ፣ መዋሸት ኃጢአት ነው አላልሽኝም እንዴ? መዋሸትማ ኃጢአትም ወንጀልም ነው። እሺ አሁን ለመሆኑ የቤት ስራ ሰርተሃል? ኧረ አልሰራሁም፣ ገና መነሳቴ ነው። እሺ አሁን ተንበርከክ፣ ተነስ። አሁን ትሰማኛለህ? አሁን ቶሎ ብለህ ስራ። ያለን ሰዓት ደግሞ በጣም ትንሽ ነው። አሁን ቶሎ ሄድና ልበስ፣ ከዛ ቶሎ የቤት ስራ ሰርተህ ና እንሂድ፣ ሰዓት እየረፈደብን። እሺ በቃ ፀሐይ፣ ቶሎ ለብስ መስታዘድ ይወጣሉ። አላረፍኩም። ጊዜ እኮ አይጠብቅም። ቆይ ጊዜ ቆሞ የሚጠብቅ ይመስልሃል እንዴ? ንጉስ ይኸውልህ ነግሬሃለሁ፣ ቶሎ በል። ንጉስዬ እንዴት አደርክ? እግዚአብሔር ይመስገን። ያው ቁርስ ስላልሰራው ይሄንን እስቲ ልጋብዝ ብዬ። ይሄ ገብቶ ሆድ ውስጥ ቁጭ ነው የሚለው። እስከ ምሳ ምንም ተጨማሪ ነገር አያሳስብም። ወይኔ ነገር በላንሳ እናቀብለኝ እስቲ። በጠዋቱ ልትወጣ ነው እንዴ? እቃ አለ ብለውኝ ተቀብዬ ልመጣ ነው። በልጠጣ እንጂ። አመሰግናለሁ። ዛሬ ፀሐይ ትመጣለች አይደል? አዎ ትመጣለች። እኔም ለእርቁ አንድ ጓደኛዬን ይዤው ቶሎ እመጣለሁ። ገዜ ችግሩን ለጓደኞች እንዳትነግራቸው እሺ? አረ ምን ተብሎ ይነገራል? እኔን ከፀሐይ እንዲያስታርቁ፣ ፀሐይን ደግሞ ከአስቴር እንዲያስታርቁ ብቻ ነው ፈልገው። ሌላውማ የራሳችን ሚስጥር ነው። ምን ተብሎ ይነገራል? ፀሐይ እኮ አንተን አልተጣላች። እኔ እኮ በዚህ አጭር ጊዜ ያልተጣላው ሰው የለም። ካንተ፣ ከቅዱስ፣ ከፀሐይ፣ ከእናተ ጭምር እኮ ተጣልቻለሁ። እኔ ምን ያልተጣላሁት ሰው የለም እኮ። ሰሞኑን እኮ ጸብ በጸብ ነኝ። ያጋጥማል። ዋናው ከስህተት መመለስ። እውነት ነው። እስኪ ጠጣና ድገም። ሆድን ያዝ ነው የሚያደርገው፣ አያስርብም ምንም። በቃ እኔ እኮ ያልጠጦት ለእናቴ ስጣት ብዬ ነው። በጣም ጎበዝ ልጅ። እንዳንተ ለእናቱ የሚያስብ ልጅ ነገ ሀገር የሚያኮራ ልጅ ነው። ተባረክ። እሺ ይህንንም በቃ ለእናት ጨምርና ስጣት። እኔ ባይሆን ወጣ ብዬ የተለመደችውን ቆቀር በሻ ይበላል። ያዝ። እሺ ተባረክ፣ ጎበዝ። ሁሌ ለእናት አስብ። እሺ ከራስ በላይ ለእናት ማሰብ መባረክ ነው። ደግሞ ጺማሙን ካባረርኩት በኋላ ፈርቶ ቀርቷል። እዚህ ከደረሰ እግሩን ሰብረ ደጉልልኝ። እኔም የሁለቱን ሴቶች ጸብ ላርግብና ወደ ዋናው ሚስጥር እንሄዳለን። እሺ አይቀርም ሁሉ ነገር እንዳልኩ ፍርጥርጡ ነው የሚወጣው። ቤት ያኔ ንጉስዬ እውነት መሆኑን ያረጋገጥኩ ቀን ለህዝብ መማሪያ ነው ማረጋ።
ጸብ እኮ አስፈላጊ አይደለም። ደግሞ ስህተትን በስህተት መመለስ አስፈላጊ አይደለም። እሺ ጋሽ ንጉስ እቀበላለሁ። ትህትናን ነው እያስተማርከኝ ያለው። እናትህን ደግሞ እግዜር ይማርሽ በልልኝ። እሺ እሺ፣ መልካም ቀን ይሁንልህ። አሜን አሜን። መልካም ቀን ይሁንልህ ለሁላችን። በቃ መጣሁ። እሺ እውነት ቢዘገይም መውጣቱ አይቀር። አንተ ከባለቤቴ ጋር መቼ ነው የጀመርከው? ተናገር፣ መቼ ነው የጀመርከው? እንዴ እሷ ሚስት ናት። እንዴት አልነገረችኝ? እና አስረገዝካት? አስተናከልካት? እኔ እንዳገባች አላውቅም ነበር። አሁን ስቀጠቅጥህ በደንብ ይገባሃል። እሺ ቆይ እኔ ምን አደረኩኝ? እሷም እኮ ትፈልገኛለች። እኔ እኮ የመጣሁት እኮ ሰርፕራይዝ ላደርጋት ነበር። እንዴ እኔ ራሴ ሰርፕራይዝ ተደረኩኝ እንጂ በዱላ። ይሄ ገና ጅማሬ ነው። አንተ ባለጌ፣ አተላ፣ ልክስክስ። ባለጌም አተላም አይደለሁም፣ ግን ልክስክስ ስለሆነች ምክንያቱም ባለትዳር ቤት በመምጣቴ እሱን ደግሞ ባለማወቄ ነው የመጣሁት። አንተ ወንድ አሰዳቢ፣ ለምን ያህል ጊዜ እንደተመላለስክ ንገረኝ። ተናገረው፣ ተናገር። ዛሬና ባለፈው ብቻ ነው የመጣሁት። በፍጹም መጥቼ አላውቅም ከዚህ በፊት። ከዚህ በኋላ ደግሞ አይለመደኝም። አመጣጤም ቢሆን እንኳን ለቤትሽ አበቃሽላት ነበር። ቤት ይንሳ። አሁን አፍህን ዝጋ። ወይኔ እግሬ! ቆይ ምን አደረኩ? ባለማወቅ አይደለ እንደ ግቢ የገባሁት። ደግሞም አይለመደኝም። የሚሰማ ካገኘ በደንብ ጩህ። እዚህ ቀኑን ሙሉ ሌሊቱን ሙሉ ብጮህም አንድ የሚሰማ የለም። ዝም በል። ድምፅህን መስማት አልፈልግም። አንተ ባለጌ። ዝም ብላለሁ። በቃ ለቀቀኝ፣ ልሂድበት። እኔ ወደዚህ ሰፈር ዞሬም ቢሆን አልሸናም። ባለፈው ተጠራጥሬ ነበር። ከሄድክ በኋላ እንዴት እንደቆጭ። ይሄው ዛሬ ቀን ጥሎህ አግኝቻለሁ። ዛሬ እውነቱን ታወጣለህ። አንተ ባለጌ ዘላን። ቆይ ስለምንድን ነው የምታወራው? እኔ ምንም እየገባኝ አይደል። አሁን አልገባኝም ለማለት ነው? ተናገር። አልገባኝም ለማለት ነው ወይ? ገብቶኛል። አልገባኝም ገብቶኛል። እኔ በደንብ ገብቶኛል። ሁለተኛ የለምንም። እባክህ ዛሬ ብቻ ማለት ሲመጡ እውነቱን ትናገራለህ። ከዛ ከዚህ በሰላም ትሄዳለህ። አይ ካልክ ግን እሰብርሃለሁ። እነማን ናቸው የመጡት? ደግሞ መቼስ ነው የመጡት? ይመጣሉ። ሲመጡ እውነቱን ትናገራለህ። አይ ካልክ ግን ጺምህን ነው መነቃቅልልህ። ነግሬሃለሁ። ጥራችሁ ግድ የለም። እውነቱን እናገራለሁ። እናገራለሁ። እሺ ተደፈርኩ። ሄሎ ብርሃኔ፣ ዛሬ ያቺ ፀሐይ የምትባለው እዚህ ቤት ድርሽ እንዳትልሽ። በቃ እርቁም ቢሆን የምፈጽመው ጉዳይ አለ። ከዛ በኋላ ይደርሳል። እንደ ታላቅነት ያክብረሽ ይዘሻት ተመለሽ። በቃ ያልኩሽን አድርጊ። እሺ
እዚህ የተፈጠረ ነገር ስላለ እሱን ጨርሼ እኔ ራሴ ደውዬ ይዘሻት ነሽ ስልሽ ይዘሻት ትመጫለሽ። አሁን ግን ላያት አልፈልግም። ካየዋት ሌላ ችግር ነው የሚፈጠረው እና ይዘሻት ተመለሽ። በቃ ደህና ዋይ። በቃ ለማየም ቢሆን ንገሪያት። ዝም ብለሽ አግባብተሽ ስራ ጉዳይ ይዞት ነው ብለሽ ንገሪያት። በቃ ደህና ዋይ። እዚህ መምጣት ከጀመርክ ምን ያህል ጊዜ ሆነ? ቢላው ዙር አድርጎሽ እኔ ለምን እንደመጣው እነግርሃለሁ። አሁን እኔ ልናገርና ከዛ አንተ ትናገራለህ። ለምንድን ነው ወደዚህ የመጣው? ተናገር አሁን። ቀደም እኮ ደንግጬ ያልነገርኩ ነገር አለ። ጩቤና ዱላ እንዳለ ሳላቅ ነው የመጣሁት። ጩቤ ዱላ ምናምን አትበል። አሁን ምላስን ሳልቆርጥልህ ለጠየቅኩ ብቻ ትክክለኛውን መልስ ሰጠኛለሁ። ጠይቀኝ፣ መልስልሃለሁኝ። ግን እባክህ ይሄን ቢላ ዙር አድርግልኝ ከፊቴ። ደግሞ እኔ አምባሳደር ነኝ። ከዚህ በፊት እኮ እኔ እናንተ ተነጋግረን እናውቃለን። ተናገር አሁን። ለምንድን ነው የመጣኸው? እኔ መች መጣሁ? መጀመሪያም እኮ ደውላልኝ ና ስትለኝ እኮ ነው የመጣሁት። ወይኔ እናቴ ድረሽልኝ። እኔ ጣጣ ውስጥ ነው የገባሁት። ሙሉን ኩልሽ እኔ እናት ህፃን እናቴ እናቴ ትላለህ። እንደ ህፃን ገና ጉድ ትሆናለህ። ይሄ ደግሞ ጅማሬ ነው። ጋሺ ምን መሰረት አጥፍቻለሁ። ሁለተኛ የለመደኝም። ጋሽህን ያጥፉ። ጭራሽ ቤቴ ትመጣለህ። ወንድ የለም ብለህ ንቀህ መሆኑ ነው አይደል እንዴ? እርሱን የመሰለ ጀግና እያለ እንዴ? እርሱ እኮ በቂ ነው። ስለዚህ አንተማ ትረባ። ዛሬ አሳይሃለሁ። ጌትዬ አሁን ፍታኝና እኔ ልሂድ። እኔ ምንም ያደረኩት ነገር የለም። ደግሞ እናቴ መጣሁ ብያት ነው የወጣሁት። ትጠብቀኛለች። ደግሞ እኮ እኔ ምንም አላደረኩም። እውነቱን ልወቅና የዛኔ ማድረግህን ታያለህ። እማዬ እየደወለች ነው። በጣም ጭንቀት ውስጥ ናት መሰለኝ። አንዴ መባለግ በፊት ለቤተሰብ ማሰብ ነበረብህ። አንተ የማትረባ ሽንፍላ። ብላ ደግሞ ምን ማለት ነው? እየሰደብከኝ ነው እንዴ? ዝም በል። አሁን የታገስኩህ አንተነትህን የሚያረጋግጥልኝ ልጅ እስኪመጣ ነው። ከዛ በኋላ ምን እንደማደርግህ ታየዋለህ። እሺ እሺ። መች ነው የመጣው ልጁ? እኔ ደግሞ ምንም አላደረኩም እኮ። እባክህ እማዬን ስልክ ላውራት። እስኪመጣ ዝም በል። አይ ካልክ ግን ሰባብሬ ነው አፈን ማዘጋ። ጭራሽ በገዛ ሚስቴን ምን የሚሉት ድፍረትና ንቀት ነው። አረጋግጥና ዋጋህን ታገኛለህ። እሺ ጋሽ፣ እኔ ካጠፋው ግድ የለም፣ ቅጣቴን እቀበላለሁ። እባክህ አንዴ ብቻ ግን እናቴን ላውራት። እንዴት አደርክ? ቀኑ እኮ ከሄደ ሄደ ነው። አመትም እኮ እንደዛው አይቀርም። አዎ ማለት የፈለግከውን እንደ ልጅ ተናገር። ዝም ብለህ አዘባርቅ። ያለችው አያቷ ጋር ነው፣ ግን ለትምህርቱ ሩቅ እንደሆነ ሰማሁ። ሩቅ እንደሆነ ማን የማውቃለሁ? የእናቴን ቤት ለእኔ ልነግረኝ ነው እንዴ? ለምን እንዳትመጣ ፈለግ? ችግር አለብህ እንዴ? እኔ ምንም ችግር የለብኝም። ደግሞ ችግር አለበት አሉ እንዴ? እሷ ዛሬ ትመጣለች፣ ነገ ደግሞ ትምህርቷን ትጀምራለች። በቃ ምንም አታስብሽ። ለሆዷ ከሆነ ከዚህ ሄደን እንልካለን። ብዙ ቀናት እኮ ትምህርት ከቀረች። እሷ ዛሬ ትመጣለች፣ ነገ ደግሞ ትምህርቷን ትጀምራለች እና ምንም አታስብሽ። ቢሆንማ በምን እድሌ። ግን ህልሟ እንዳይበላሽ አደራ። እሷ ተምራ ትልቅ ቦታ መድረስ ነው የምፈልገው። ሰማኝ አይደለ ግዛቸው? ሄሎ ሉል፣ ካርድ ዘግቶብህ ነው አይደል? በቃ በኋላ እኔ ራሴ እደውልልሃለሁ። እሺ ዘግተኸው ነው እንጂ እውነትን ቀረባት እንጂ አትሽሻት። ስልክ በመዝጋት ከኔ ልርቅ ትችላለህ፣ ከሊና ግን አትርቅም። ሉል በቃ ትመጣለች አልኩ አይደል እንዴ? ዝም ብለህ ምንድን ነው በሆነ ባልሆነ የምትጨቀጭቀኝ? ነገርኩ በቃ ትመጣለች ብያለሁ፣ ትመጣለች። ለእህት ማሰብ ምኑ ነው መጨቅጨቅ? ለእህት ማሰብ ምንም ክፋት የለውም። በቃ እኔ ራሴ ስራ ይዣለሁ፣ ትንሽ ቆይቼ እኔ ራሴ እደውልልሃለሁ። በቃ ደህና ዋል። እሺ እጠብቅሃለሁ። የሰላም ቀን አድርግልህ። ቸር ያሰማህ። እሺ በቃ እሺ፣ ሰምቻለሁ። በቃ ቻው፣ ደህና አሜን በል። ከአሜን ይቀራል። ጨቅጨቃ ነው።
ሄሎማ ስራ ላይ ሆኜ ነው። እሺ ስጨርስ ደውልልሻለሁ። አይ እንዳትጨነቂ ብዬ ነው የነገርኩሽ። እሺ የኔ እናት፣ እሺ እወድሻለሁ። እሺ የኔ እናት። እሺ እናቴ፣ ሰላም ወይ? ዘግቶልሽ መካት አንተ ዝም በል ብያለሁ። ይኸውልህ በዚህ ነው ማንቆራጥጥህ፣ ነግሬሃለሁ። ከፈለክ ደግሞ የሚሰማኝ አገኛለሁ ካልክ ጩህ። እስኪ ነጋ ብጮህ እዚህ የሚሰማ የለም። ሄሎ፣ አሁን ደግሞ ምን ፈለክ? እንዴት ዋልክ? ሰሞኑን ሀገር አቀፍ ፈተና አለና እንድትፈተን አድርግ። ያው ውጤቷ ዝቅ ማለት አይቀርም፣ እግዚአብሔር ያውቃል። ትፈተናለች፣ እዚህም ትመጣለች አልኩህ እኮ። ምንድነው እየደወልክ 10 የምጨቀጭቀኝ? ለብርሃኔ ደውለህ እንዳመጣ ያልከው በደህና ነው? አዎ በደህናዬ ነው። እሱንም ደግሞ ደውለው ሹክ ካሉህ አያርፉ እንደሆነ እነሱ እንደሆነ። ደህና ነህ አይደል? ካልሆነ ለምን ጸበል አትጠመቅም? እኔ ደህና ነኝ አልኩህ እኮ። አንተስ በደህና ነው 10 ጊዜ የምትደውልልኝ? መቀመጫ ሳጣኸኝ እኮ። ትንሽ ብጨንቀኝ ነው። ፀሐይ ጋር ደውላለሁ፣ አንተ ጋር ደውላለሁ። ይኸውልህ ልዑል፣ አንተ አትጨነቅ። እሷ ትምህርቷን ትጀምራለች፣ እዚህም ወደ ቤቷ ትመጣለች። በቃ ነገሩ ሁሉ በሰላም ይቋጫል። ነገርኩህ አይደል እንዴ? እኔ እኮ በእሷ ትምህርት ጉዳይ በጣም ተጨናንቄያለሁ። ነገ ሰንበት ነው፣ ሰኞ ግን ትጀምር አደራ። በቃ አታስብ፣ ትጀምራለች አልኩህ እኮ። ስትጀምር ደስቴ ወደር ያጣል። አንተ ዝም በል ብያለሁ፣ ዝም በል። በረድ ይበልና መልሼ እደውልለታለሁ። በደህና ግን አይመስለኝም። እንዲያውም ፈጣሪ ልቦናን ይስጠው። ሰዎች መች ነው የመጡት? በጋረከኝ እኮ 10 አስቀምጠኝ። የሰው ቤት ከመግባት በፊት ነበር ይሄን ማሰብ። ከፈለኩ እዚህ ሰባብሬ ሌባ ነው ብዬ ላሳስረህ እንደምችል ወቅ። ኧረ እኔ ሌባ አይደለሁኝ። ሰው ግቢ መግባቴ ደግሞ ስህተት ነው አምናለሁኝ። እሷ እኮ ስታይ ያገባች አትመስልም። ለዛም ብዬ ነው የመጣሁት። አንዴ ዝም በል ወስላታ ሌባ። በዚህ ዱላ እንዳላኮላሽ። ማኮላሸት ማለት ምን ማለት ነው? በዚህ ዱላ ፍሬህን ብዬ እንዳይሰራ ዘር እንዳይተካ እንዳላረገው ማለት ነው። እንደዛማ አታደርግም። እናቴ ልጅህን ያሳየኛለች እየጸለየች ጭራሽ መሀል ልታደርገኝ? ኧረ እንደው ምን አድርጌ ነው ጌትዬ? እስቲ ንገረኝ፣ ምን አደረኩህ? ጭራሽ ምን አደረኩ ትላለህ አንተ ከርከሮ። ነግሬሃለሁ፣ አፍህን ዝጋ። ሽንፍላ፣ ማኮላሸት፣ ከርከሮ ምን ማለት ናቸው ደግሞ እነዚህ ቃላቶች? እንደው ጌትዬ ሞት እኔ እነዚህን ቃላቶች ሰምቻቸው አላውቅም። ዝም በል አንተ ወሻሚ። ይምጡ ብቻ ዛሬ አልለቅህም። ወሻሚ ደግሞ ማለት ነው ማለት ነው? ዛሬ ሚስቴን ልትወሽማት ስትል አይደል የደረስኩብህ? አንተ የማትረባ። እኔ አንተ ሚስት? ኧረ በጭራሽ አላደርገውም። ለራሷ ስጋታ። እኔ እኮ ስለምታሳዝነኝ እኮ ነው የመጣሁት። ጭራሽ ሚስቴን ትሳደባለህ አንተ ማትረባ። ኧረ ይቅርታ፣ ሚስት ቆንጆና ጣፋጭ ናት። ጭራሽ ጣፋጭ ናት? መቼ አባ ቀምሰሃት ነው የሚስቴን ጣም የምትነግረኝ? ላድንቅልህ ብዬ እኮ ነው ጌትዬ። ኧረ በእናትህ አታሰቃይ፣ ልሂድበት። ወይ ኔግሬ፣ አንተ ሚስት መጠበቅ ሲያቀት እኔን ትደበደባለህ። ደግሞ ምንድን ነው ያልከው? እስኪ ደግሞ ምንድን ነው ያልከው? ኧረ ተው፣ ስለ ወንድ ልጅ አምላክ። ወይ ዛሬ መጨረሻ ነው የሚሆነው። ተው እንጂ አጨክንብኝ። ይህን ያህል ምን በድዬክ ነው?
ገና ለገና እርግጠኛ ባልሆንኩበት ነገር ለምን እንደዚህ የምታሰቃኝ? ገዚ ዱሎ ደግሞ ምንድነው? ያ በቁጥጥር ስር ውሏል። አሁን ታረጋግጥልኛለህ? ያ ድመታም ደረስኩበት። እኔም እንዴ ጺማሙን ያስከው? አዎ ያንን ጺማም ያስኩት እኔ ወጣ ሲል እሱ ሲገባ በአጠና አናቱን አዙሬ ስገርፈው ነው ያልኩት እልሃለሁ። እንዴት ደስ እንዳለኝ አትጠይቀኝ። ከመግረፍ ግን እዚህ እንዲደርስ መክረ መልቀቅ ይሻል። የዚህ አይነቱ መሰባበር እንጂ የምን መምከር ነው? ምክር ለዚህ አይነቱ አያስተምርም። ሰባብሮ ቁጭ ማድረግ ነው፣ ሰው ቤት እንዳይደርስ ማድረግ ነው እንጂ። ያው ጸቡ እኮ ሌላ ጸብ እንዳይመጣብን ብዬ እኮ እኮ ፀሐይ መታለች ብዬ ከትምህርት ቤት አስፈቅጄ መምጣት። ዛሬ ፀሐይ አልመጣችም። ይዘዋት እየመጡ ተናድጄ ደውዬ እንዳታመጧት አልኳቸው። እንዲህ ለምን? ዛሬ እኮ መምጣት ነበረባት። ያንን ሰውዬ ሳየው ደሜ ፈላ። በቃ ተናደድኩ። የሆነ ነገር ወረረኝና በዚህ ሽመል በቃ ምን ልበልህ፣ እውነት በጣም ልክ አይደለም ገዚ። ያኔ የሚደውለው እንደሆነ እሱ ራሱ ከነገረኝ በኋላ የት ነው የማገኘው ብዬ ከንክኖኝ ነበር። ዛሬ ራሱ ሲሮጥ መጣ፣ እጄ ላይ ወደቀ እልሃለሁ። ከዚህ በፊት መጥቶ ነበር እንዴ? አንድ ቀን መጥቶ ነበር። አሁን አረጋግጥልኝና ሰባብሬው እስኪ አንጀቴ ራስ ይበል። ሰው እንዲጎዳ እንደማልፈልግ ነግሬሃለሁ። ግን እንደዚህ አይነቱ ሲገኝ እኮ ያው ምን ይደረጋል፣ ሰባብረው ማስተማር ነው እንጂ። እሺ እንደማትጎዳው ግን ቃል ገባልኝ። ቃል እገባልሃለሁ። አንተ ብቻ እሱ መሆኑን አረጋግጥ። እሺ ዱሎ መጣ። ኧረ ተው ንጉስ፣ በቃ አረጋግጥልኝ። እሺ አሁን እንሂድ። ደህና ነህ? እንደዚህ ታስሬ ደህና መሆን ይመስላል? ምን አድርገህ ነው የታሰርከው? ያስረኝን አካል ብጠይቀው ይሻላል እኔን ከምጠይቅ። ልፍታ ውሃ እንዳልጠጣለህ። መጀመሪያ ያ ሰውዬ ሳይመጣ ፍታኝ። የሆነ ዶማ ነገር ነው። አንተ ቆፋፈረኝ እኮ እግሬን። በር ላይ ቆማል እኮ። በቃ ሲሄድ እና እናፍታኝሽ። እማረግልን ደግሞ አታውቅም። እኔ ምንም አልፈልግም፣ እፈታለሁ። አንተ ግን ለምንድን ነው እንደዚህ መጣ? እኔማ ፀሐይ እመጣለሁ ስትለኝ ጊዜ በቃ ዌልካም ልላት ነበር አመጣጤ። እንደገናም ደግሞ ያለፋትን ትምህርት እኔ ላስጠናት ነበር የመጣው። እናንተ የፀሐይ ጓደኛ ነህ? ያው አንድ ላይ ነው የምንማረው። አንተ ናቲ ነህ እንዴ? ስላንተ እኮ ብዙ ጊዜ ነግረኛለች። ደግሞ ምን ብላ ነገረችክ? እሷ እኮ ባለጌ ናት። እንዳገባች ራሱ አልነገረችኝ። አይ ባለጌማ አይደለች፣ ስተት ተፈጥሮ ነው። እሱ እኮ አጎቷ ነው። አንተ ከዚህ በፊት መተህ ደውለልኛል ሲልህ አዎ ብለዋል እንዴ? እኔማ እኮ በቃ ያወቀኝ ስለመሰለኝ ያው ለመግባባት ያክል ነው አዎ ያልኩት። አዎ በማለት ተሳሳትክ። ስተት ደግሞ አስገረፈ። ደግሞ ምን ማለት ነው? ታሪኩ ረጅምና ሚስጥር ነው። አሁን እፈታለሁ። እሺ ጋዚ ተሳስታል። ልጁ እኮ እሱ አይደለም። አይ በጣም አጥፍቻለሁ። በቃ ይቅርታ ጠይቀዋለሁ። እና ምን ፈልጎ ነው የመጣው? እሱ እኮ የፀሐይ ትምህርት ቤት ጓደኛው ነው። ተደብቁ እንኳን ለቤትሽ አበቃሽ ሰርፕራይዝ ሊያደርጋት ሲል አንተ ቀድመህ በዱላ ሰርፕራይዝ አደረግከው። በቃ ሂጅ እፈታዋለሁ። እውነት እንዳልከው ልክ አይደለም፣ አጥፍቻለሁ። ዛሬ እውነት በጣም ነው ያጠፋሁት። እኔ እኮ ፈትቼ፣ አንተ ግን ማሰር አልነበረብኝም። ከባድ ጥፋት ነው ያጠፋው። አንተ ጺማም ነው ያልከኝንና እሱ ከዚህ በፊት እኔ እንደውያለሁ ያለኝን ገጣጥሜ ነው ለውሳኔ የቸኮልኩት። እውነት በጣም አጥፍቻለሁ። ከባድ ስህተት ነው የሰራሁት እና ከባድ ጥፋት ነው ያጠፋው። ይቅርታ መጠየቅ አለ እና ንጉስ፣ አንተም ይቅርታ አድርግልኝ። እርቁም ማደናቀፍ አልነበረብኝም በችኮላ። ያው አንተም ይቅርታ አድርግልኝ። እሱንም ሄጄ ይቅርታ ጠይቀዋለሁ። እሺ የተፈጠረው ነገር ሁሉ በስህተት ነው እና በቃ መሄድ ትችላለህ።
በቃ ተሳስተን የሁሉ ሰዓት 10 ገርፈኝ የነበረው ጺማም ነው ሲሉኝ እናንተም ስትደበቅ ምን ላድርግ? ለዛ ነው አንተም መደበቅ አልነበረብህ። የተደበቅኩት እኮ ያው ጭቅጭቅ ፈርቼ ነበር። ዱላ ሆኖ ጠበቀኝ እንጂ። ጭቅጭቅ ፈርተህ ተደበቅክ እንበል። አንተ ግን ማነህ? ምንስ ልታረግ ወደዚህ መጣ? ናት ይባላል። ተማሪ ነኝ። ፀሐይ ዛሬ እንደምትመጣ ስለሰማሁኝና እንኳን ደህና መጣሽ ብዬ ልቀበላት ነበር አመጣጤ እና ደግሞ ጓደኛዋ ነኝ። ከዚህ በኋላ ወደዚህ በድጋሚ ተመልሰ እንዳመጣ እዚህ እግርህ እንዳይረግጥ። ትቀልዳለህ እንዴ? ካሁን በኋላ አንተ ራስህ ደውለህ ና ብትለኝ አልመጣም። እኔ ደውዬ ና አልልህም። እና ደግሞ አሁን ካሳ ፈልጋለሁ። ካሳ ማለት ደግሞ ምን ማለት ነው? ካሳ ማለት እስካሁን ያለምንም ምክንያት አስረስ ታጉላላኝ ስገርፌ ለነበረበትና በዚህ በመዶሻ እጅ ስደበደብ ለነበረበት። ለሱ እኮ በጣም ይቅርታ አልኩ። እኔ ራሱ አንተ ድብብቆሽ የተነሳ ብዙ ነገር ተበላሽቶብኛል። እርቁም የተስተጓጎለው በአንተ የተነሳ ነው። ዛሬ ከፀሐይ ጋር ከባድ የእርቅ ቀጠሮ ነበረኝ። በአንተ የተነሳ ግን ተበላሸ፣ ገደል ገባ። ሳትጠይቀኝ እኮ ነው እንደ ፋራ ለእርምጃ የቸኮልኩ። እና አሁን የፋራ እርምጃ ካልተመቸ የአራዳ እርምጃ ልውሰድብህ? እሱንም እችልበታለሁ። አዎ በቃ ካልክስ አይቀር በአራዳ ቋንቋ እንግባባና ካሳኝና ልሂድ። በቃ ነገ ፀሐይ ስትመጣናና በክብር እንደ ጓደኛ የእርቁ አካል ትሆናለህ። አይ ካልክ ግን ያው የዚችን ነገር ታውቃታለህ አይደል? ምን ትላለህ? በድጋሚ በጣም ይቅርታ አድርግልኝ። እሺ በቃ ተሳስቻለሁ። ይቅርታን ተቀብያለሁኝ። ሌላ ጊዜ ግን ለውሳኔ እንዳትቸኩል። አንተ ሳይ ቀና ልጅ ትመስላለህ። ነገሮች እንደዚህ ቀላል አድርገህ ካሰብካቸው ሁሌም ቢሆን ቀላል ናቸው። እስኪ አንድ ነገር ተባበረኝ። እኔም ደግሞ ላጠፋው ጥፋት ተገቢውን ካሳ ክሳለሁ፣ ከይቅርታው በተጨማሪ ማለት ነው። ሰው ለመተባበር ሰው መሆን በቂ ነው። ምን ችግር ተባበርሃለሁ። እዚህ ቤት ከሚስቴ ጋር ችግር ተፈጥሯል። መቼስ ያው ጉዳይ ውስጥ ገብተህበታል እና ነገ ትከታተላትና የምትገባበትን ቦታ ትደርሳለህ። ከሚስቴ ጋር ያ ጺማሙ ከተገኘና አንተን ያስደበደበን ከያዝነው እማረግልህን አታውቅም። ሚስትህን ማመኑ ነበር መልካም፣ በጥርጣሬ ካገኘው ጋር ከመጋጨት። ሚስትን ማመን እኮ ጥሩ ነው፣ ግን ሚስቴን አመኘ ጭንቅላቴ እየናወዘ ነው እና ያልኩህን ብቻ አድርግና እውነቱ ይወጣል። እና በድጋሚ በጣም አመሰግናለሁ። አንተ ሰውዬ ግን ትንሽዬ ብልህ ሳትሆን አትቀርም። ጸቡን ወደ ፍቅር ቀየርከው። እዚህ አጠገቤ ያሉ ልጆች እንዳይመስሉ። አሁን በቃ አንተ ነገ እንዳልኩ አድርግ። ያዘው ቁጥሬ። በደስታ እረዳሃለሁ። አንተም በውሸት ከወነጀልካት ላሰርኪን ትቀጣለህ። ብራኔ ጋር ደውዬ ዛሬ ልመጣ ነው አለችኝ። ሰምተሃል እንዴ? ይሄው በጠዋቱ እኔም ስራ ቀርቼ ንጉስም ከትምህርት ቀርቶ እየጠበቅናቸው ነው። እነሱ ግን ይሄው እስካሁን አልደረሱ። ይደርሳሉ። ደግሞ ዛሬ ደውለህ እንዳታስመልሳቸው። አረ ምን ቦጣኝ፣ እኔ ራሴ ሰላም ናፍቆኛል። የኔን ያህል ግን አልናፈቀህም። መተው እርቁ ተፈጽሞ ግልግል ብዬ ሰላም መሆን ነው የምፈልገው። እኔ ታርቀን ትምህርት ጀመረች እንደሚለው ነገር ይናፍቀኝ ነገር የለም። ይሳካል። ብዙ አትናፍቅ፣ ደግሞም እርቁም ይፈጸማል። እሺ ረጋ ማለት እሺ ለበጎ ነው። ረጋ ያለ ወተት ቅቤ ይወጣ ይላል አባዬ። እኔስ ጭንቀቴ ቀኑ እንዳይርቅ ነው እንጂ እርቁስ የማይቀር ነው። አይዞህ ሉልዬሽ፣ አትጨነቅ። አንተ አትጨናነቁ እያልከኝ ያን እየመከርክ አንተ ተጨነቅኩ ስትል ሌላው ማን ሊያጽናናው ነው? እንዳልጨነቅማ ቶሎ ጥራና ታረቅልኝ። እኔም ልቤም እርፍ እንበል። ፀሐዩ ይዘው አለመጨነቅ አለ እንዴ? እኔ እኮ እየጠበቅኳቸው ነው ሉል። ይኸው በቃ ይመጣሉ፣ ዛሬ ይፈጸማል። እሺ ዛሬ ደስታ ቀን ነው በለኛ። እዚህ ምን ደስታ አለ ብለህ ነው? ጸብ ባለበት ደስታ አለ ብለህ ነው እንዴ? ባይሆን ከእርቁ በኋላ ደስተኛ ሆነን ከኖርን ነው እንጂ። የደስታም የሰላም የእርቅም ቀን ያድርግልህ። እናንተ ስትታረቁ እኮ እኔ ደስ ነው የሚለኝ። ቆይቼ እደውላለሁ፣ አማክርሃለሁ። አንድ የስራ ስልክ እየገባብኝ ነው። በቃ ትንሽ እዚህ ሆኜ እንኳን ትንሽ ከሰራው ልሞክር። እሺ ደውዬ እናወራለን። እሺ የትም አልሄድም ዛሬ።
ሄሎ፣ ከምነው ዘግተህ ከምነው ደወልክ? እንዳንተ እህቱን የሚወድ ንጉስ የሚባል ልጅ ነበር። ታውቀዋለህ እንዴ? የፀሐይ ጓደኛ ንጉስ ጥሩ ልጅ ነው። ደህና ነው አይደል? አዎ እሱማ ደህና ነው፣ ግን እህቱ በሰው ሀገር ታስራለች። አይ የአገሬ ልጅ ፈተና መች ነው የሚያበቃው? ብቻ ሁሉም ባሉበት ቸር ያጋጥማቸው። አሜን አሜን። እነሱ ግራ ተጋብተዋል፣ አላወቁም መታሰሯን። እኔ ብቻ ነኝ ያወቅኩት። ተደውሎ የተነገረው ለእኔ ነው። እኔ ደግሞ ምን ብዬ እንደምነግረው ግራ ግብት ሲለኝ እኮ ነው አንተን ላማክር ብዬ እደውላለሁ ያልኩ። ይህማ በቃ ከባድ መርዶ ነው። ብቻ አረጋግተህ ንገረው። እሺ ምን ተብሎ ይነገራል? እኔ እኮ ግራ ግብት አለኝ። ደግሞ ከፈለገ ማወቁ አይቀርም። በሰው ሀገር የታሰሩ ወገኖችን መፈታቱን አድርግላቸው። እኔም እኮ ትናንትና የሆነ ቪዲዮ አይቼ በጣም ያለቀስኩት። ብቻ ፈጣሪ ከነሱ ጋር ይሁን። እሱማ እኔም ቪዲዮ አይቼ በጣም ነው ያለቀስኩት። እና ለሱ እህትህ ከታሰሩት መሀል ናት ብለህ ንገረው እያልከኝ ነው? ጨክኜ ደፍሬ ልንገረው? አንተ ባትነግረው ውስጥ አንጀቱ ይነግረዋል። የእናትና የወንድም አንጀት እኮ አንድ አይነት ነው። ይሄን የወዱ እየባባ ነው። አይ ምስኪን ሲያሳዝን። አሁን ነግሮታል። ለሱም ለእናቱም ውስጣቸው ነግሯቸዋል። ሰሞኑን እዝን ቁዝም ትክዝ ነው የሚለው። በዛ ላይ ፀሐይ የለች፣ የሚመክረው የለም። በጣም ነው የሚያሳዝነው። አዎ እሷ ብትኖርማ አጓስታም አጫውታም ትነግረው ነበር። እኔ ምን ብዬ እንደምነግረው እኮ ግራ ግብት አለ። በቃ ሲመጣ አገናኘኝና እኔ ራሴ ቀስ ብዬ እነግረዋለሁ። አሁን ቁርስ ልስራ ብሎ ገብቷል። እንደወጣ አገናኝሃለሁ። የኔ ፀሐይ አልደረሰችም። በእግር ነው እንደምመጣው። እስካሁን ያው በጠዋቱ እንደርሳለን ብለው እስካሁን አልደረሱም። ደውዬ እኮ ወጥተናል ካሉኝ በጣም ቆዩ። እኔም ከቤተክርስቲያን እኮ ደርሼ መጣሁ። እኔም እኮ እየጠበቅኳት ነው። ያው ጠዋት ስለሆነ መንገድ ዝግ ሆኖ ሊሆን ይችላል። እንዴ ሰላም አይደለም እንዴ? ለምንድን ነው መንገድ የሚዘጋው? አይ ሰላምን ሰላም ነው፣ በሌላ ነገር አይደለም መንገዱ የሚዘጋው። ያው እዚህ መኪና በጠዋት ስለሚበዛ ለዛ ነው መንገድ የሚዘጋው። እና እየጠበቅኳቸው ነው እልሃለሁ። አይ እንደዛ ከሆነስ ጥሩ። እኔ እነሱ ጋር ደውላለሁ። አንተ ንጉስ እንዳገኘው አገናኘኝ። እሺ በቃ ይኸው እንደመጣ አገናኝሃለሁ ሰርቶ እንደጨረሰ። እና ሉልዬ በተረፈ ሁሉ ሰላም ነው? ከብቶቹ፣ በሮቹ፣ ላሜ ቦራ፣ እህሉስ ታጭዶ ገባ? በቃ ያው እንግዲህ አንተ እህል እልካለሁ ትላለህ፣ አትልክም። እስቲ ወንድሜንም አናግረውና እስኪ የተወሰነ ኩንታል ላኩ እስቲ። እዚህ እኮ እህሉ ጣራ ነክቷል፣ ውድ ነው። ዛሬ ትምህርት ቀርቼ ላትመጣ ነው እንዴ? አሁን እየተነሳሱ ነው። አንተ ደግሞ ምን ሆነ ነው እንደዚህ ድብር ብሎ እዛ ጋር ቆመህ የነበረው? የእህቴ ጓደኛ ደውላ ታውቃለች እንዴ? አንተና የፀሐይን ስልክ እኮ ነው የሰጧት። እኔ ጋር ደውላ? ኧረ አልደወለችም። ደውላ እኔ ጋር አልደወለችም። 6 ወር ሆኗት እኮ ከደወለች። ከዛሬ ነገ ትደውላለች እያልኩ እኮ ወራቶች አለፉ። ያው የሰው ሀገር እኮ አይመችም፣ ዝም ብሎ አይደወልም። ደግሞ ስራ ስለሚበዛባት ነው። አንዳንድ አሰሪዎች ደግሞ መጥፎ ናቸው። ዝም ብሎ ማሰራት እንጂ ከቤተሰብ ጋር ማገናኘትን አይፈልጉም። በዛውም ልክ ደግሞ ጥሩ አሰሪዎች አሉ። እናቴ እያመማት ነው ደግሞ የልጇ መጥፋትም እያስጨነቃት ነው። አንተ አትጨነቅ እሺ። በደህናዋ ነው። ያው ስራ ላይ ነች። የሰው ሀገር በስራ ላይ ነች። እህት ጠፍታ እኮ አለማሰብ አይቻልም። ለዞም የሰው ሀገር ንጉስዬ፣ ሁሉም ያልፋል። ቀና ቀንም ይመጣል። እናትም ይሻላታል። አታስብ እሺ። ላይ ተነስታ ህልም አየዋለች። ህልም እኮ ጥሩ ነው። ህልም ማየት ደግሞ ክፋት የለው። ያው ሰው ሲተኛ ህልም ያለ እንደዛ ነው። እናትህም ያየችው ህልም ዙማስ አይከፋም። ህልም ማየት እኮ ጥሩ ነው። ግን እናት ያየችው የልጅና ስክሪን ከአረብ ሀገር ሲያመጡልኝ ነው። ይህ ደግሞ እውነት መስሎኝ ደነገጥኩኝ። በጣም ተረበሽ። ይሄ አያድርስ። እንኳን ለአንተ ለሚስኪኑ እህት ይቀርና ለማንም አያድርስ። እዛ ሰፈር ያለችውን ሳዛ ታውቃታለህ? ከአረብ ሀገር አስክሬን ነው የመጣ። እህቴም ደሷ እንዳትሆን ነው የምፈራው። ቤተሰባቸውን ሊረዱ ሄደው በሰላም በደስታ ያሰቡት ተሳክቶ ይመለስ እንጂ አስከሬናቸውማ ይመለስ፣ በሰላም ይመለሱ ሁሉ። ብቻ የኔ እህት በደህናዋ በሆነና ድምጿን በሰማ። እናቴም ሌሊት ሌሊት መቃዠት መጨነቅ ጀምራለች። እናትህም ያው አንዳንድ ዜናዎች ያስደነግጣሉ። ሰሞኑን የሚዘዋወሩ ዜናዎች ያስደነግጣሉ። ያንንም ሰምታ ሊሆን ይችላል፣ ሰውም ነግሯት ሊሆን ይችላል። ያው ሊጠይቅ የሚመጣ ሰው ያወራል እና አትጨናነቅ እሺ። ደግሞ እህትህ በሰላም በደስታ ነው የምትመጣው እሺ። አሁን እንካ ያዝች የቀድስ ብር ነች። አመሰግናለሁ ገዚ። ትምህርት ሲዘጋ ሰርቼ ይመልሳል።
ይሄ እኮ ብድር አይደለም፣ እኔ ጋር ያስቀመጥከው ነው። እሱም ቢሆን ያንተ ነው። ብቻ ግን አመሰግናለሁ። እኔ የምልህ ልዑልን ታውቀዋለህ እንዴ? የፀሐይ ወንድም በደንብ ነው የማውቀው። በቃ አሁን ቁርስ ብላና በስልክ የምታወራው ጉዳይ አለ። እሺ በጠዋቱ ደውሎ አውርቶኝ ነበር። አልሰራውም፣ ገና አልሰራም። ከዛ በኋላ አናግረው። በቃ ግባና አለ ግባና አቅርበህ። አይ ለእናቴም ይሰራል። ሄሎ ልጅ ንጉስ እንዴት ነህ? ደህና ነህ? ደህና ነኝ ሉል፣ እግዚአብሔር ይመስገን። ትምህርት እንዴት ነው? የፀሐይ ነገር ያሳሰበኝ ትኩረት የተሳበ ነው እንጂ ጥሩ ነው። እሱም የእኔም ሀሳብ ተበታትኗል። ዛሬ ትመጣለች ብዬ እየጠበቅኳት። እኔ የምልህ ንጉስ ግዛቸው እንዳለው ቤት ቁጭ ብሎ እየጠበቃት ነው እንዴ? አዎ። እኔስ ብትል የእነሱ ወርቅ እንደ ሰማይ ነው የራቀኝ። ጠብ እንጂ ቀላል እርቅ እኮ በጣም ከባድ። መልካም ነገር ሁሌ እንቅፋት ያጣው ያው ለበጎ ነው፣ መታገስ ነው እንጂ እኛ ተስፋ አድርገን ነው እንጂ እንከን እንደማይወጣው ሀቅ ነው። እኔ ከእርቁ በላይ የሚያሳስበኝ ቀጣዩ ሰላም ነው። ታርቀው ከተጣሉ ያው እንደተታረቁ ይቆጣሉ። እሷ ተምጣና ይታረቁ እንጂ ለሱስ መላናት። እኔ የምልህ ንጉስ እናትህ በጎ ናቸው ብዬ ሳልጠይቅህ ቅር በለኝ። ደህና ናት እግዚአብሔር ይመስገን፣ ምንም አትልም። በግዛቸው ስልክ ተጠቅሜ 300 ብር እልክልሃለሁ እና ብርቱካን ገዝተህ እግዚአብሔር ይማረው ትልልኛለህ። እሺ እግዚአብሔር ይማርሽ እልልሃለሁ፣ ግን ብሩን አትላክ። አንተ አስተማሪ አይደለህ እንዴት ይታመጣለህ? ለፀሐይ ብዬ ከአባዬ ተቀብዬው ነበር። የታመመን ደግሞ ማጠየቅ ግድ ነው። እሺ በቃ አመሰግናለሁ። አባዬ ምን ይላል መሰለህ? ምን ይላሉ? ተረዳዱ፣ ተዋደዱ፣ ሁሉም ከሰውታችን ነው ይላል። እውነት ነው። ሰው ከሌለ ጥላቻን ፍቅርም የለም። እና ለምን ነበር የፈለክ? እኔ ፈለግኩህማ ሰላም ልልህ ነው። በግዛቸው ልክልሃለሁ። እሺ አትጥፋ። እሺ አመሰግናለሁ። ደግሞ ትምህርት ሲዘጋ ትመጣለህ። ይሄ ገጠሩ እንዴት ደስ እንደሚል አስጎበኝሃለሁ። ባይሆን አንተ ትመጣለህ እንጂ እኔስ እናቴን ለማን ጥዬ እመጣለሁ? እና በጣም አመሰግናለሁ። ደህና ዋል። ብቻ ፈጣሪ ምሕረቱን ያወርድላችሁ። አይዞ በርታ በል። እሺ ደህና ዋል። ቻው። የኔ ሉሌ የኔ ጎበዝ ነገርከው እንዴ? ልብ ውስጥ ሀዘን እንዳለ ድምፁ ሲነግረኝ ተውኩት። ይልቅ 300 ብር ልክልሃለሁ በቴሌ ብር አደራ ስጥልኝ። እሺ አዎ ልክ ነህ። ልብ ውስጥ በጣም ሀዘን አለ። እሺ በቃ እንዳልከው እሰጥልሃለሁ። እሺ ካንተም ካለህ ጨመር አድርገህ ስጠው። እኔ የምልህ አጎቴ እናቱ በጣም ታመዋል እንዴ? አዎ ሉሌ ብታይ አልጋ ከያዘች ወራት ተቆጥረዋል። እንዴት እንደምታሳዝን። እና ብቻውን ነው የሚያስታምመው? አዎ ብቻውን ነው እናቱን የሚያገላብጠው። እንዴት ፈጣሪ የባረከው ብርቱ ልጅ መሰለ። ፀሐይ ያለች እሷም እየገባች ታግዘው ነበር። ያው አሁን ብቻውን ነው እልሃለሁ። ፀሐይ ብትኖር ታግዘው ነበር። አሁን አንተ አታግዘውም እንዴ? አዎ እኔ እንኳን በውጭ እንጂ ገብቼ እናቱንም ጠይቂያት አላቅም፣ አግዤውም አላቅም። እንዴ ለምን ውስጥ ገብቴ ተመሞ እናቱን አታግዘው? ገብተህም አትጠይቅም? እኔና የእሱ እናት ጸበኞች ነን። ከተኮራረፍን ወራቶች አልፈዋል። እኔም ገብቼ እግዚአብሔር ይማርሽ ብዬ ጠይቂያትም አይቻትም አላቅም። ያው እሷም ታማ አልጋ ላይ ስለሆነች እንዴት እንደሆነች አይቻት አላቅም። ግዛቸው አሁን ደህና መሆንን አጠራጥረኝ። አንተ እኮ ተናዳጅ እንጂ እኮ እንደዚህ ጨካኝ አልነበርክም። እንዴት የታመመ ሰው ጨካኝ ታከርፋለህ? ይሄ ነው አይደለ እንጂ ብልግና ነው። ልዑል እንደ ኩያ ባታይ ነው የሚሻለው። አልበዛም እንዴ? የኔ ኩዮችማ በተማማ ጨክኑ። አንተማ በጣም ጨካኝ ነው ጨካኝ። በቃ በማያገባ ነገር አትግባ። በሁሉም ነገር ጥልቅ አትበል። የኛን ጉዳይ ለኛ ተውል። ኧረ ግዛቸው በጣም ተበላሽተዋል። ሰው እንዴት በጎረቤቱ ይጨክናል? ይሄ አንድ ፍሬ ልጅ ብቻውን እናቱን እያስታመመ አኩርፍ ያለው ብለህ ትጨክንበታለህ? በቃ የኛን ጉዳይ ለኛ ተውልን አልኩ። በቃ ዝም ብለህ እንደ ልጅ ሳወራህ እንደው ትልቅ አቱ። ስማኝ አጎቴ፣ የቱንም ያህል ብትጣላ በታመመ ሰው አይጨከንም። እንዲህ አንተ ታማ አታውቅም እንዴ? ታማ እንደማታውቅ እኮ ነው የሆንከው። ጭራሽ የወራት ታሞ ተኝተው አልጠየኳቸው። ጉድ ነው ጉድ። በቃ እንደውም ደግመህ እንዳትደውል እኔ ጋር ከዚህ በኋላ በቃ ሁሌም ሆነ ሲነገር ስልክ በመዝጋት የሚሸሸው እንደተለመደው ሲቀዘቅዝ ራሱ ይደውላል ወይ ደግሞ ደውዬ አናግረዋለሁ።
በቃ እንደተለመደው ሲቀዘቅዝ አናግረዋለሁ። ጊዜያቸው ለምናደርግ እንጂ እኮ ለመብረድ ይቆያል። እንዴት ነው አጎቴ? ነፃ ይደረሱ እንዴ? ደህና ነኝ ሉልዬ። ኧረ ምን ይደርሳሉ? ይኸው እየጠበቅኳቸው ነው። እየደረስን ነው የሚሉት። በቃ ታጋሽ ይደርሳሉ። እኔማ እናንተ እርቅ አሰጋኝ እኮ። አንተን ደግሞ ምን ያሰጋሃል? በፈጣሪ እጅ የተያዘች ታማሚ ሳትታረቅ በጤነኞቹ ማም ትታረቅ እየመሰለኝ አይደለም። እኔማ አሁን ሳስበው መታረቅ እንኳን የምትፈልግ እየመሰለኝ አይደለም። እርቁንማ እኔ በደንብ ነው የምፈልገው። እርቁን እኔ በደንብ ነው የምፈልገው። መታረቅ ካልፈለክማ በቃ በግልጽ ንገረኝና እኔ ብር ተቀብዬ ቤት ልከራይላት። ታረቃለሁ ያልክ እኮ ቀኑ እየሄደ ነው። በቃ አሁን ጠይቀ መታረቅ ትፈልጋለህ ወይስ አትፈልግም? እርቁን ባልፈልግ ስራትቼ እዚህ በጠዋት ቁጭ ላለሁ እንዴ? እኔ እኮ ከዚህ ወጥቼ ቢሆን ስንቱን ሰፈር አካልየው ነበር። ስንት የተሰበሰበ እቃ ገዝቼ ሸጬ ነበር። በጠዋት ነው የኔ ስራ እና እርቁን ፈልጌ ነው ይሄ ቁጭ አልኩት። እኔ ሳስበው መጀመሪያ ከራስ ጋር መታረቅ ያለብህ ነው የሚመስለው። ከራስ ጋር መታረቅ ማለት ደግሞ ምን ማለት ነው? መልሶ ያለው ጥያቄ ውስጥ ነው። መጀመሪያ ከራስ ታረቅ። ከራስ ሳትታረቅ ከሰው ጋር መታረቅ የምችል አይመስለኝም። በስታረቅም ቶሎ ነው የምትጣለው። እኔ ያልከው ነገር ሉሌ ምንም አልገባኝ። ምንም እንዲገባህ ረጋ ብለህ አስብ። ከራስ ጋር መጣላትክ ነው በሆነው ባልሆነው የሚያናድድህ። ሰው ከራሱ ጋር ሲጣላ ቶሎ በሆነው ባልሆነው ከሰው ጋር ይጣላል። እና አጎቴ ከራስ ጋር ታረቅ እሺ። መጀመሪያ እሺ ሉልዬ፣ ባይገባኝም እሞክራለሁ ከራሴ ጋር ለመታረቅ። ማሞከር ሳይሆን ከራስ ጋር ታረቅ። ከዛ ሰላም ትሆናለህ። ፈጣሪ ልቦናን ያስተካክልልህ። እነሱ ይመጣሉ፣ ጠብቃቸው። መጀመሪያ ሄደህ ከታማሚዋ ጋር ታረቅ። ታማሚ ማኩረፍ ኃጢአት ነው። እሺ ደህና ዋል። በቃ እንደመጡ ጉዳዩን ጨርሳለሁ። በቃ ግዛቸው። ፈጣሪ ያክብርልን። ቀኑን የደስታ የሰላም የእርቅ ያድርግልን። ልጁን በቻልኩ መንገድ አግዘው እሺ። ብርሃኔ ነው። ደህና ነሽ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አሚን የኔ መልካም አክስት ለምን መተዋታለሽ? ገና አላገኘሁትም። እኔም አግኝቻቸው ልጠይቀው ይጃለሁ። አንተ ደግሞ ለምንድነው ትምህርት የቀረኸው? እኔ ነገሩ ሲቆረቆረኝ አድሮ ሲነጋ ነው የተኛሁት። በዛ ምክንያት አርፍጄ ነው። ያው እኔ እኮ በስልክ ጠይቄዋለሁ። በስልክና በአካል አንድ ስላልሆነ ነው። እና አጥብቀሽ ጠይቂውሽ አደራ። እሺ ጠይቀዋለሁ። በቃ እሷ ነገር ሲሆን እንቅልፍ ይነሳል አይደል? ማንስ ብትሆን ሴት ትመታለች እንዴ? ለዚሁም በቦክስ። አረ በጭራሽ ጫፉን መነካት የለባትም። እና ሉልዬ ጉዳዩን ጨርሼ እደውልልሃለሁ እሺ? አንዴ ትምጣ አንዴ ትመለስ የሚለው እሱ ምክንያት ይኖረዋል እንዴ? እስቲ ጠይቂው እኮ እሱን አጣርቼ ያሳውቅሃለሁ እሺ? ሉልዬ እኔ ምርጥ ሰው። እሺ እጠብቃለሁ። ፈጣሪ ይከተልሽ። አሜን ሉልዬ። አታስብ ይሳካል። ካልሆነ ለትምህርት ቤቱ አቀረብ የሚል ቤት እንከራይላታለን። የሚሻለውን ታውቃላችሁ። መቅረብ ያለበት ግን እርቁ ነው። እና የደስታ ቀን አድርግልሽ። እኔም እደውልለታለሁ። አሜን ሉልዬ። በቃ ፈጣሪ ካንቺ ጋር ነው። እንዴት አደርክ አጎቴ? ደህና ነህ? ደህና ነኝም ደህናም አይደለሁም። ከራስ ጋር ታረቅ ብለኸኝ ይሄው ሌሊቱ ሙሉ ተኝቼ ከራሴ ጋር ስጣላ ነው የነጋው። እኔ እኮ ከራሴ ጋር መጣላቴን ራሱ አላወኩም። ያው አንተ አስታውሰህ ጭንቀትን ይላክብኝ። አሁን በቃ እየዳንክ ነው ማለት ነው? እውል ጭራሽ ታመሃል እያልከኝ ነው? ያንተስ በዛ። ነገ ስለምገለብጥ እኮ ነው። እኔ አሁን ታመሃል የሚለውጣኝ ያው እየዳንክ ነው ማለት እኮ ያው በአንድ በኩል በሽተኛ ነህ ለማለት ነው። የሰው ታማሚ እንጂ የሰው በሽተኛ የለም። የታመመ ይድናል፣ ያጣም ያገኛል። እኔ ለእህቱ መፈታት ጸሎት አድርጌላታለሁ። አንተም ጸሎት አድርግላት። እንኳን ለታሰረችው ለንጉስ እህት ይቅርና ለራሴም ከጸለይኩ በጣም ብዙ ቆይቻለሁ። ውይ ታስራል ማለት ነው። በቃ ላንተም ጸልይልሃለሁ። መታሰሬንም ሰምተሃል ማለት ነው።
እኔ እኮ አንድ ቀን እኮ ነው ታስሬ የወጣሁት። በቃ አንተ የሚያመልጥ ወሬ የለም ማለት ነው? እሱንስ አልሰሙም። ብቻ እንኳን ለቤት አበቃ። እኔ ግን ያልኩት በነገር እስራት ታስራል ማለት ነው። አዎ በነገርማ በደንብ ነው ያሰረችኝ ያቺ ፀሐይ የምትባል ባለጌ ስድ። ሰው ይሳሳታል፣ ቢሳሳትም አይሰደብም። እኔ ደግሞ ስድብ መስማት አልፈልግም። እሺ በቃ ቻው። ከአንደበት የሚወጣ መልካም ቃል ልብን ያሞቃል፣ ልብንም ያለመልማልም ያስደስታል። ክፉ ቃል ግን ልብ ይሰብራል። ክፉ ነገር አትናገር ሻጉት። እዚህ ደግሞ የሚሰብር ልብ ያለው ሰው የለም። ሁሉም ነገረኛና ተንኮለኛ ሸረኛ ነው። ለማንኛውም ምን ሰበብ አድርገህ እርቁ እንዳይበላሽ የሰላም ቀን ያድርግልህ። ለአንተም የደስታ ቀን ያደርግልህ። አሚን። በቃ ይመጣሉ። የደስታ ፊት ስጧቸው። የሚበላም ነገር ሰርታችሁ ጠብቋቸው። እነሱ በልተው ስለሚመጡ ምንም አያስፈልግ። እንግዳ አይደሉ እንዴ? ለእንግዳ እኮ ክብር መስጠት ያስፈልጋል። ያንተ ስለ ጉር ነው። እንግዳ ሲመጣ በልቶ ይመጣል ይባላል። ይህ እኮ ባህላችን አይደለም። እነሱ እንግዶች አይደሉም። ከመቼ ወዲህ ነው ደግሞ ፀሐይ ለዚህ ቤት እንግዳ የሆነችው? እኔ አንተን ብዬ ብመጣ በልቷል ብለህ በባዶ ቤት ነው የምትጠብቀኝ? አንተንም አሉሌ በግ ማረድ ቢያቅተኝ ዶሮ አሰርቼ ደግሼ ነው መቀበል። አንተ እኮ የተከበርክ እንግዳይ ነህ። ያኔማ ፀሐይንም በግ አርደህ ነበር የጠበካት። አንተ ጋር ስቆይ ሰለቸችህ እንጂ። ልዑል አሁንስ በዛ ልክ አለፍክ። ከሽማግሌዎች ጋር እየዋልክ በቃ የእነሱን ነገር ነው እኔ ላይ የምታንጸባርቀው። በቃ በስቷል፣ አሁን በስቷል። ከዚህ በኋላ ከአንተ ጋር ምንም ማውራት አልፈልግም። ከቄስ ሞገስና ከሼህ እንድሪስ ጋር መሆኔ ምን ጥፋት አለው? እሱ ምንም ክፋት የለው። ቤታቸውን አጸዳለሁ፣ ሱቅ ሲልኩኝ እላካለሁ፣ ሲመክሩኝ እሺያለሁ። ምን አጠፋው? አንተም እኮ ከአዋቂ ጋር ብትሆን አዋቂ ትሆን ነበር። ጭራሽ ከንጉስ ጋር ስውል ነው አይደል ሕፃን ያደረከኝ? በቃ እኩያ ያረከኝ አይደል? አረ እንደውም ታናሽን ያረከኝ። አይ አንተ እኮ ከንጉስ ጋር መሆን እኮ መልካም ነው። ጭራሽ አንተ እኔን። አይ እንግዲህ ጀመረው። ጥሩ ነገር ሲወራ መዝጋት ነው እንጂ ብቻ በእኔ ተነሳርቆ እንዳይበላሽ። ጋዚ ሰላም አይደለህም እንዴ? ይሄ ሉል የሚባል እያለ ምን ሰላም አለ? ሉልዬ ደህና ነው? እስቲ ላመስግነው፣ አገናኝ። እናቴም አመስግነዋለች። እሱ እኮ አስቦ 300 ብር ልኮልኛል። የእናትህ ምርቃት ምንም አያደርግለት። እሱ እየዞረ በየሰፈሩ ሲመረቅ ነው የሚለው። ሰፈር ውስጥ እኮ እዛ የማይመርቀው ሽማግሌ የለም። ትልቁ ትንሹ እሱን ሲማርቅ ነው የሚለው። እኔ እንደሱ ነው መሆኑ የምፈልገው። ትልቅ ሰዎችን ማክበርና መታዘዝ ነው። አሁን ከጨረስክ እንውጣና ቁርስ እንብላና ቶሎ ትመለሳለህ። ጨርሻለሁ። እንዴት ብርሃን እባላለሁ። ከወደድከኝ ብርሃኔ ልትለኝ ትችላለህ። ሰው አይጠላም፣ ሰው መልካም ነው። ብርሃንዬ ደህና ነሽ? ዛሬ ትምህርት የለም እንዴ? ዛሬ ነበረኝ። ፀሐዬ ለመቀበል ነች። በዛ ላይ ዛሬ ደስ የሚል ቀን ነው። እርቅ ይፈጠራል አይደል? በጣም ደስ ይላል። እርቅ እኮ መልካም ነገር ነው። በጣም እንጂ። እኛ እኮ ሰላም ከራቀን ስንት ጊዜያችን። ለዛ ነው አይደል አንቺ የመጣሽው? ሰላም ለሰው ልጆች አስፈላጊ ነገር ነው እና ደግሞ እርቁ እንዲፈጸም አንተም ታግዘኛለህ። ገዛኸኝ የለም እንዴ? መጣኝ ብሎ ነው ሄደው። አንቺ ግን ማን ነሽ? እስከዛሬ ድረስ አንቺን አይቼሽ አላውቅም። የቅዱስን ቤት ትከራይ ከሆነ ደግሞ ይቅርብሽ። ግቢው ሰላም የለውም፣ ጭቅጭቅ ብቻ ነው። እንዴ ለምንድን ነው የሚጨቃጨቁት? እሱን ገዚህን ብትጠይቂው ይነግርሻል። ሰው በሌለበት ስለ ሰው ማውራት ጥሩ እንዳልሆነ ፀሐይ ያስተምረኛለች። በቃ እሷ በሄደችበት ሁሉ ማስተማር አይሰለቻትም አይደል? እንዴ አንቺ ፀሐይን ታውቂያታለሽ እንዴ? አዎ አውቃታለሁ። እኔ የፀሐይ ብርሃኗ ነኝ። እንዴ እሷን ይዘሻት መጥተሽ ነው እንዴ? ይሳለች። ግን ዛሬ ፀሐይ ትመጣለች አይደል? ዛሬ ፀሐይ አልመጣችም እንዴ? የምነግራት ነገር ነበር። ትመጣለች። ባለፈው አጎቷ ደውሎ ሲዝት ነበር። ለምን እንደሆነ ባላቅ። እሱ እኮ ያኔ ተሳስቶ ነው። ዛሬ እንደምትመጣ ተስማምተናል። እማዬ ምን አለች መሰለ? መጀመሪያ ጉዳዩን አንቺ ጂውና ትመጣለች ብላኝ ነው የመጣሁት። ዛሬም እየጠበቅናት ትቀራለች። በጣም ነው ማስ እና በቃ እኔ አሁን ጉዳዩን ልገለው ነው የመጣሁት እልሃለሁ። ማንን ነው ደግሞ የምትገዩ? እኔ ጉዳይ መግደል ላይ ጎበዝ ነኝ። ለዛ ነው የተላኩት እና የጸቡን መነሻ አጣራና እንዳይደገም ነው የማደርገው።
መነሻውማ ከባድ ነው። ሶፊት ራሱ አይዋር። እሱን ለኔ ጣለው። የቤቱን ሰላም መልሼ እንድትመጣ ነው የማደርገው። እኔ ዛሬ ብትመጣ ደስ ይለኝ ነበር። 3 ቀን እኮ አለፈ። ነገሩን ትንሽ እናካብደው ብዬ ነው እንጂ ትመጣለች። ነገሩ እኮ እንደዚሁም ተካብደሉ እንኳን አካብደሽ እና ዛሬም ላትመጣ ነው። በጣም ነው ማስብ። የሰው መውደድ ስጠን የሚባለው እንደዚህ ነው። እና ደግሞ አታስብ፣ ትመጣለች። እና ሻይ ላፍላለች። ጉዳዩ ልጨርሰውና ቆንጆ ሻይ ነው እሺ የምታፈላልኝ። እና ይቅናሽ እና እርቁንም ፈጽም። አሜን። እንዴት ነህ ገዚ? ደህና ነህ? ደህና ነኝ። እንዴት ነሽ? ምን እግር ጣለሽ? ፀሐይን ስንጠብቅ አንቺ ባዶ እጅሽን መጣሽ። ባለፈው እኮ ትንሽ ተናድጄ ነው አትምጡ ያልኩት። እናንተ ደግሞ አኩርፋችሁ አመረራችሁ። አዎ እኔ መጣሁ። አንተማ እናትን ለመጠየቅ ራሱ ጊዜ አጣ። አበብዬ እንዴት ናት? ደህና ናት? ያው ስራ ሩጫ ሆኖ ነው ያው ልጠይቃትም ያልመጣሁት። ደህና ናት እግዚአብሔር ይመስገን። ይቅርታ አድርግልኝና ከየት ያመጣኸው ጭካኔ ነው ልጅቷን ደብድበህ ያባረርካት? ያኔ ተናድጄ ስለነበረ ነው። ሳልደበድም ማባረር እየቻልኩ ደብድቤ ማባረር ስህተት እንደሆነ ከረፈደም ቢሆን ገብቶኛል። ዝም ብዬ ማባረር እየቻልኩ መደብደብ አልነበረብኝም። መደብደብህ እንጂ ማባረር ምንም አልጸጸተህም ማለት ነው? እንደውም ለማባረሩ በጣም ዘግይቻለሁ። ያኔ በትዳሬ መሀል ስገባ ነበር እሷን በፍጥነት ማባረር የነበረብኝ። እሷ ላንተ ብላ ነበር በትዳር መሀል የገባችው። ለእኔ ብላ ከሆነ በጣም አመሰግናለሁ። ትዳሬንም ትተውልኝ። በእሷ የተነሳ ባለቤቴ ራሱ ከሀገር ለመውጣት እያሰበች ነው። ከሀገር ወጥቶ ለመስራት እኮ ጉብዝና ይጠይቃል። ቤቷን ሳታጸዳ ነው እንዴ እቺ ከሀገር ወጥታ የምትሰራው? እሱ የእሷ ጉዳይ ነው። ከተሳካላት ሄዳ ትሞክረው። ሰው ልስራ ልለወጥ ሲል በርታ ነው የሚባለው። ደግሞ ባለቤቴ በጣም ጎበዝ ናት። አንቺ እንደምትያት አይደለችም። አይደለም የእኛን ቤት የጎረቤትን ቤት ታጸዳለች። በሰው ሀገር ሄዳ በስርዓት ካልሰራች እንደ ሀገር ነው የምታዋርደን። እሱን ተይውና ይልቅ አንቺ እዚህ ለምን መጣሽ? እውነትም ተለውጠሃል። አንተ አድገህ ዘመነ የለ እንዴ? ጭራሽ እህትህን ለምን መጣሽ ማለት ጀመርክ? እረ ነገር አታጣሚ። እኔ ለማለት የፈለግኩት ፀሐይን ሳትይጂ ለምን መጣሽ ለማለት ነው። እኔ መጣሁት አንተንም ሚስትህንም አናግሬ ችግሩን ለመፍታት ነው። ፀሐይም ትምህርቷን እስክትጨርስ እዚሁ ትሆናለች። መማር ከፈለገች መታ ትማር። በእኔና በእሷ ጉዳይ ለተፈጠረው እኔም ማናገሩ አይበቃም? ባለቤት የማናገሩ ምን አስፈለገ? በቃ ከኔ ጋር ጨርሽና አንቺም ወደ መጣሽበት ይዤ። መቼስ አንተ እያለህ ከዛ እዚህ ድረስ እየመጣች አትማርም። ዋናው ጸቡ የተነሳው ከእሷ ጋር ስለሆነ አሁን የታለች ላናግራት። በቃ ባለቤቴ ለቀቅ አድርጉልኝ እስቲ። ይኸውልሽ ባለቤቴ ያው ያችስ ከአክስቷ ጋር ስልክ እያወራች ነው። ስትጨርሽ ታወሪያታለሽ። እቺ ናት ሚስትህ? ዘናጭ አይደለች እንዴ? ጭራሽ ራቁቷን ነው የምትሄደው? እቺማ እንዳገባች ራሱ የምታውቅ አይመስለኝም። ተይ ሚስቴን አትናገሪ። ሚስት እቺ ናት እንዴ? እኔ እኮ ሰብለ መስለኝ ነው። 5 ዓመት ካምፓስ ቆይቼ ብመጣ ሚስትህን ቀይረህ ትጠብቀኛለህ? ከሰብለ ጋማ ከተለያየን ቆየን። በጣም መወዳት ደንበኛዬ ናት። በስራ አጋጣሚ ተገናኘን፣ ከዛም ተጋባን። ደስ ይላል። መንገድ ለመንገድ ስትሽከረከር መንገድ ላይ አግኝተህ ነው ያገባሃት? ለአነጋገርሽ መስመር ስጭው። ዝም ብለሽ እንደመጣልሽ አትልቀቂ። እርግጠኛ ነህ ግን እቺ ሚስትህ ናት? ይኸውልሽ ብርሃኔ፣ ለእርቅ መተሽ ለጸብ አታርጊው። በቃ ለእርቅ ከመጣሽ አስታርቂና ሂጂ። ዝም ብለሽ ነገር አይበልሽ። በጣም ነው የሚገርመው። ፀሐይ ግን እንዴት ነው የቻለቻት? በቃ ምን አርጊ ነው የምትያት? ገና ሳታውቂያት እንደዚህ በነገር ጀምሪያለሽ እንዴ? እሺ ለማንኛውም አናግራታለሁ። አናግራት። ይኸው ሂጂ አናግራት። ብርሃን ይባላለሁ። ታናሽ እህቱ ነኝ። ያቺ ትመጣለች ብሎ ነበረ ካክስቴ ጋር ያስቀራኝ። ይሄ ማይረባ። ያቺ ደግሞ ምን ማለት ነው? ስም መሆኑ ነው? ፀሐይ የምትባለው ባለጌ ናታ ቤቱ የምትረብሸው። ባለጌዋ እሷ። ግን ትዳር እንዴት ነው? ደስ አይልም። መሄጃ ስለሌለኝ ነው ከወንድምሽ ጋር የሆንኩት እና ደግሞ እሱን ስለሚያሳዝነኝ። ታዲያ አሳዝኖች ከሆነ ለምን በሰላም አትለያዩ? ነገርኩሽ እኮ እኔ መሄጃ ስለሌለኝ ነው ከሱ ጋር የምኖረው አልኩሽ እኮ። የወንድሜ ሚስት ግልጽነትሽ ደስ ይላል። ወድጄዋለሁ። ከዚህ ከድሃ ወንድምሽ ጋር መኖር እንዴት እንደከበደኝ። ደግሞ ልጅ ይላል እኮ ይሄ ቡቱት የሆነ ሰውዬ። ለራሱ የሚበላው ነገር የለም ጭራሽ ልጅ ያምረዋል።
ታዲያ እንደማትፈልጊው ለምን ለሱ ለራሱ አትነግሪው? ለኔ እንደነገርሽኝ አንቺ እንድትነግሪልኝ እኮ ነው። እኔማ ፈራዋለሁ፣ ይመታኛል። እውነት ግን መሄጃ ስለሌለሽ ነው ከሱ ጋር የምትኖሪው? አዎ ደግሞ ለሄድ ስል ዝም ብሎ ያለቅሳል እንደ ህፃን ልጅ። ባለፈው ለሄድ ስል እግሬ ስር ወድቆ አትጅብኝ እንደ ህፃን ልጅ ሲል አሳዘነኝና ተውኩት፣ ግፍ እንዳይሆንብኝ እንጂ ምንም አይነት ፍቅር የለኝም። እሺ ደግሞ እንዴት እንደሚያስጠላኝ ደግሞ እናቱ ለማኝ ናት አሉ እንዴ! እውነቱ ነው። የለማኝ ልጅ ነሽ። እህቱ ከሆንሽ በቃ እንድተወኝ ንገሪኝ፣ ይተወኝ በቃ። ይኸውልሽ እኔ እንደ ፀሐይ አይደለሁም። እሺ ቆፍሬ ከነነፍስሽ ነው መሬት ስር ምከትሽ። አሁን እናቴን ለሰደብሽበት በርከክ ብለሽ ይቅርታ ጠይቂ። ለምንድን ነው ይቅርታ ብዬ የምጠይቀሽ? ራሱ እኮ ነው እናቴ ለማኝ ናት፣ የለማኝ ልጅ ነኝ አለኝ። ስለኛ መጥፎ ያወራል ማለት ነው እንዴ? በደንብ ነው። ስለ እናንተ ሁሌ መጥፎ ነገር ነው የሚያወራልኝ። አንድ ቀን ጥሩ ነገር አውርታ አያውቅም። ይሄ የለማኝ ልጅ ሚስት ለአንተ ያላትን አመለካከት ግን ተረድተዋል? በጣም ነው የምረዳት። በጣም ነው ለኔ ያለትን አመለካከት ማቀው። ሚስቴ ትወደኛለች፣ ታፈቅረኛለች፣ ትንከባከበኛለች። ደግሞ ልጅ ስለሆነች ነው ጥቃቅን ጥፋቶች የምታጠፋው። ይሄን እኮ ትንሽ ነገር ካፏ ወስደሽ ነው አንቺም እንደነዛ። ቤቷን የማታጸዳ ሴት ትስተካከላለች ለማለት በጣም ይከብዳል። ቤቱ ቢቆሽሽ እኔ ያጸዳዋለሁ፣ ምን ችግር አለ? ደግሞ ሚስት ቤት ለማጽዳት ብቻ አይደለም የምታስፈልገው፣ ደግሞ መተጋገዝ ግድ ነው። ባል ሚስቱን ቢያግዝ ምን ክፋት አለ? ባልማ ሚስቱን ማገዝ አለበት። እሱ ምንም ችግር የለውም። በቃ ሁሉን ነገር ተይውና ይልቅ አስቴር ፀሐይ እንድትመጣ ፈቅዳለች። በቃ አንቺ ከዚህ ሂጂና ፀሐይ ላኪያት። በቃ እዚህ ትምህርቷን እየተማረች ኑሮዋን ትቀጥል። ጭራሽ ፈቃጇም እሷ ናት? አዎ እሷ ካልፈቀደች እኔ ፀሐይ እንድትመጣ አልፈቅድም። መጀመሪያ ሚስቴ መፍቀድ አለባት። መጀመሪያ ሚስቴ የኔን ዘመዶች መፈለግ አለባት። እሷ ካልፈለገች ማንም ብትሆን አይደለም ፀሐይ የወንድማችን ልጅ ትቅርና አንቺም ብትሆኚ ሚስቴ ካልፈቀደች እዚህ እንድትደርሽ አልፈልግም። ይሄን ደግሞ በደንብ ታውቂያለሽ። ነገሩ እንደዛ ነው። ያንተ ፍቃድ አይበቃም ማለት ነው? አዎ የኔ ፍቃድ አይበቃም። የባልና ሚስት ፍቃድ ያስፈልጋል። ሚስቴ ከፈለገቻት እፈልጋታለሁ፣ ሚስቴ ካልፈለገቻት ደግሞ እኔም አልፈልጋትም። እሺ አናግራታለሁ። እሺ ረጋ ብለሽ ጠይቂያት። አንተ ግን ከሚስት በላይ የቤተሰብህን ክብር አስቀድም። እሺ ልጅ ስለሆነች ጥቃቅን ስህተቶች ልትሳሳት ትችላለች። ብትናገርሽም ቻል አድርጊያት። እሺ አንቺም ካፏ እየለቀምሽ እንደነዛ እንዳታኮርፊ። ከሚስትም ከምንም ደግሞ እናት ትበልጣለች። ደግሞ ከእናቴ ጋር ምን ያገናኛታል? እናቴ አንድ ቀን እንኳን አይታት አታውቅም። መልስ እንኳን አልጠራችሁም አኩርፋችሁ እና በቃ እናግራት እና ሂጂ። የምላጎቴ ከመጣው ከሄዱ ጋር ጸብ ግን አይሰለችም እንዴ? እኔ ምን አደረግኩ? አላስቀምጥ ያላችሁኝ እናንተ ናችሁ። አንተ ራሱ እየደወልክ አላስቀምጥ ብለኛል። እነሱ ደግሞ እዚህ መጥተው በነገር ያቆስሉኛል። እኛስ ምን አደረግን? ድሮሽ የሰው ቤት የሰው ነው። ልጅቷ ለትምህርት ተብላ እኮ ተሰቃየች እኮ። አንተ በትልቅ ሰው መሀል አትግባ። አርፈ እንደ ሕፃን ዳር ይዘህ ቁጭ በል። በማያገባ ነገር ጥልቅ አትበል። እንደ ትልቅ ሰው ነገር ነው ተሰቀታችሁ እኮ ነው ያለ ቦታ የገቡት። አሁንም ከገባህበት የነገር ቦታ ውጣ። ለአንተ አይጠቅምም። በቃ የእኛን ነገር ለእኛ ተውልን። ዳሩን አታጋግል። እዛ ሆነ መታረቅ እፈልጋለሁ ስትል እኮ ነው የላኳት። ጭራሽ እሷንም ታስቀይማታለህ። እኔ መታረቅ ባልፈልግ ስራ ትቼ እመጣለሁ እንዴ? ደግሞ ብርሃኔ የመጣችው ለእርቅ ሳይሆን ለጸብ ነው። ገና እንደመጣች ነው በነገር የጀመረችው። አንተ እንዴት አጀማመሯን አይተሃል? ሳታይ እኮ ነው ዝም ብለህ እኔ ላይ የምፈርደው። እሷ መቼስ ለጸብ ከኮያ የጤና ድረስ ትመጣለች እንዴ? መቼስ ሩቅ ነው አይደል? አዎ በጣም ሩቅ ነው። እሷ ለጸብ ተዘጋጅታ ነው የመጣችው። ሰው ለፍቅር እንጂ የማይጓዘው ለጸብ እኮ አገርስ አቋርጦ ይመጣ የለ እንዴ? አይደለም ከኮያ አየር ጤና ይቀርና። እሷ ግን ለእርቅ ነው የመጣችው። አንተ ለጸብ ተዘጋጅተህ ስለጠበካት ነው እንጂ። ይሄን ደግሞ በምን አወክ? ማን ነግሮ ነው? ቆይ እኔ ሰውን ለጸብ ተዘጋጅቼ እጠብቃለሁ? እኔ ሰላም እንዲመጣ ብቻ ነው ፍላጎቴ። ሰላሙን እኔም እፈልገዋለሁ። እንደዛ ከሆነ አሁን ስልኩን ዝጋው። እኔ የንዴት ጫፍ ላይ ስለሆንኩ በንዴት እንዳልወርድብህ። አናደኸኝ። አንተም ማስቀየም አልፈልግም። አሁንም ሰላም ፍጠር። እኔ ከሰው ጥሩ እንጂ ጥሩ ያልሆነ ነገር መስማት አልፈልግም። እስቲ ወደ ውስጥ አየር በደንብ ሳባል። ይሄው ደስ እንዲል ስባለሁ። የነገር ሳይሆን የሰላም አየር ሳብ። በቃ እኔ እንዳልከኝ የሰላም አየርን ስባለሁ። ስልኩን ለንጉሥ ሄጄ እሰጥልሃለሁ። ከንጉሥ ጋር ታወራላችሁ። እሺ እሱ እውነታውን ይነግርሃል። እሱ ስለሚያይዝ ጉዳዩን እሱ ይነግርሃል። እንዳልከኝ ሳብ አረጋለሁ አየሩ። እኔ ሰላም ነው የምፈልገው። ምን ያደርግልኛል እንዴ?
ንጉስ፣ አንተ ንጉስ ና እኮ ነው የምልህ። ና ተዋቸው እነሱ እና አንተ እኔ እዚህ ጋር ሕክምና ዞልኛል። እሱ በደንብ ተንፍስ ብሎኛል። እስቲ ያው ከአዋቂዎች ጋር ስለሚውል እስቲ ምክሩን ልስማና ተንፈስ ተንፈስ ልበል። ኧረ ሰላም ያደርገው። እውነትም አየሩን የሰላም ያደርገው። ጭቅጭቅ መረረኝ እኮ። እንደማንፈልገው ስትነግሪው ምን አለ ይሄ ነፈዝ? ሰው እንደተገነባበት አካባቢ እንደኖረበት ነው። አንቺ ደግሞ ከመንገድ ላይ ነው ያገኘሽ። ስለዚህ አስተሳሰብሽም የመንገዴ ነው። እንደምጠላው ስትነግሪው ምን አለ? ተናደደ አይደል ይሄ ነፈዝ? ለነገሩ አይገባውም። እንደማይገባው ስለማቆ ነው ይሄ ዶማ። ስለመሄድ እንጂ ስለመቀመጥ አታስቢ። እየሰደብሽ ነው። ለነገሩ የሚያሰድበኝ እሱ ነው። በቅርቡ እፋታዋለሁ። በእናንተ ጉዳይ እኔ አልገባም፣ ግን ከዚህ በኋላ ፀሐይን እንዳታስቀይሚያት። አርፋ ከተቀመጠች እኔ ምን አገባኝ? ከኔ ጋር ጸብ የላት። እሱ ነው ሲወጣ ሲገባ የሚደበድባት። ቆይ እሷ አንቺን ከወንድ ጋር የተሻለች አላየችም? አዎ አይታኛለች። ምን ይሁን? እኔ ከማፈቅረው ጋር ነው መኖር የምፈልገው። እሱን ያገባሁት በልጅነት ተሳስቼ ነው። ሚሚዬ ዊስ ታሳዝኝ። አንቺ እኮ ልጅ ነሽ። አዎ ነኝ። ንገሪው፣ ከፈለግሽ ንገሪው፣ ግን አይገባውም። ስደተኛ ነሻ እና ከስደት ብትሄጂስ? ከቻልሽ ንገሪው። በቅርቡ ወደማፈቅረው ጥዬ እሄዳለሁ። እንደዚህ የተማመንሽበት ነገር ግን ምን ይሆን? እኔማ ፈልጌ መድረስ አይቀርም። ከቻልሽ ሞክሪው። ከዛሬ ጀምሮ የኔ ፀሐይ ካስቀየምሻት መፈጠርሽን እንድትጠይ ነው ማደርግሽ። ትምጣና ትኖር። ቤቱ ራሱ የቆሸሸው እሷ ለመኖሯ ነው። ጭራሽ ስራም ታሰራታለች ማለት ነው። ቤት ታጸዳለች፣ ልብስ ታጥባለች፣ እቃ ታጥባለች። በቃ ምንም ይቀራት ነገር የለም። አይከፈላትም እንጂ ሰራተኛ በያት። እሷ ሙያተኛ ሴት ስለሆነች ነው እያየሽ ዝም ማለት የማትችለው። እኔ እኮ መርዝ ሰጥቻት ነበር አንድ ቀን አልሞታለችኝ እንጂ። አንቺ እባብ ነግሬሻለሁ፣ ዛሬ አትፈታተኝ። አሁን ከመጣች ግን አልምራትም፣ ድፍት ነው ማደርጋት። አንቺ ጨካኝ አረመኔ፣ አሳይሻለሁ። እሺ አንቺ ብቻ ላኪያት፣ እኔ እያሳሰብኩ ነው የምገል። ዛሬ መጥቻ ልጣላም ብዬ ነው እንጂ እናቴ ለተናገርሻት ደግሞ ምን እንደማደርግሽ አሳይሻለሁ። ለጸብ ስትመጪ እኔም ተዘጋጅቼ እጠብቅሻለሁ። እኔማ አባላቸዋለሁ እስኪ በቃቸው። ሉልዬ እንዴት አመሰግናለሁ። እናቴ መረቃለች። የእናት ምርቃት ከለመልማል። እስቲ አስመርቀኝ ደግሞ ጊዜ ማለት ምን ልበል? አሁን እኮ ተኝታለች። በኋላ አገናኝሃለሁ። አንተ ስልክ የለህም እንዴ? ስልክ እኮ አስፈላጊ ነው። እኔ የለኝም። የእናቴ ነበረ በቸገረን ሰዓት ሸጥ። በቃ እኔ እገዛልሃለሁ። እሺ እሺ። ግን ያንተ ስልክ የራስህ ነው እንዴ? ግዛቸው ለፀሐይ ሰጣት፣ እሷ ደግሞ ለኔ ሰጠኝ ነው። ቀይረህ ነው ማለት ነው? እሷ እኮ ደግ ነች። የኔ ትንሿ ስልክ ነበረች። ሲመሽ እንደ ባትሪ እንዴት እንደምጠቀምባት ላንቺ ያስፈልጋል ለኔ ማውራት ብቻ ነው ስላል ከራሷ እኔ አስቀደመች እና እንደ ሽልማት የሰጠችኝ ስልክ ሆነ እልሃለሁ። ጌም እንድትጫወት አስባለህ እኮ። አይኔን እፈልገዋለሁ። የአባቶች አይን እኮ በጣም ብዙ አመት ያገለገለው እኮ ጌም ስላልተጫወቱበት ነው። እሱማ ልክ ነህ። እኔ ድሮ በጣም ነበር የሚጫወተው። ስልክ ላይ ማፍጠጥ ከጥቅሙ ጉዳቱ ነው የሚያመዝነው። አንተም እንዳታፈጥሽ። የቤት ስራ ሳልሰራ ራሱ ስልክ ላይ ነበርማ። እሱማ ከተማሪም እኮ ዶላር ነው የሚያስቀር። ሁሉም ነገር ሲበዛ ከጥቅሙ ጉዳቱ ያመዝናል። አረ እኔን ማስቀርቶኛል። በፀሐይ ጥረት ነው የተመለስኩት። ወደኋላ መቅረት ማጥሮ አይደለም። ጠንክረህ ተምረህ ብዙ ችግሮችን ታሸንፋለህ። አሁን እነ ብርሃኔ እንዴት ናቸው? ሰላም እየሆኑ ነው? ብርሃኔ ብቻ እኮ ነው የመጣችው። ደግሞ የተስማሙም አይመስለኝም። እየተጨቃጨቁ ነው። ተጨቃጭቆ ሰላም ከሆኑ ጥሩ ነው። እስቲ መጨረሻውን እናየዋለን። እኔማ ፀሐይ ናፍቃኝ ነበር። ዛሬም ግን ቀረችብኝ። አንተ ነህ እንጂ እኔማ እንደ ልቤ በስልክ አውራታለሁ። በቃ አነስ ያለ ስልክ ፈልግል፣ አንተ ምን ገዛላለን? እሺ እሺ፣ አመሰግናለሁ። በኋላ ከቻልኩ የደረሱበትን አሳውቅሃለሁ። እሺ፣ እኔ በብርሃኔም ቢሆን ደውዬ ያገኘሃለሁ። ቻው፣ በቃ ደህና ዋል። ልጅቷ መምጣት አለባት ብለህ ነው የምታስበው? ሚስቴን አክብራ የምትኖር ከሆነ ትምጣ። አይ ካለች ግን ሉሌ እንዳለው በውጭ እንረዳታለን። ተጋግዘንም ቢሆን ቤት ተከራይተን እናስተምራታለን። እዚህ የመጣች ግን ደጓን መልካሟ ሚስቴን የምትናገር ከሆነ ግን እንድትደርስ አልፈልግም። በቃ መሮኛል የሷ ነገር። በጣም የተከበረች ሚስት ነው ያለችህ። ለባሏ ታማኝና በጣም መልካም ሚስት። ቆይ አንቺ እንዴት አወቅሽ ሚስቴ መልካም መሆኗን? ዛሬ የተሻት
እንዴት የእሷን መልካምነት ልትረጅ ቻልሽ? እውነት አንቺ አንባቢ ነሽ ማለት ነው። ውስጥ ድረስ ታነቢያለሽ። እንደዚህ አይቼ መልካምና የተከበረች ሚስት መሆኗን አውቄያለሁ። የሚስቴ መልካምነትና ደግነቷ ለእኔ ብቻ የሚታይ ይመስለኝ ነበር። ሚስቴ እኮ ደግ ነች። ፀሐይ እኮ ደግነቷ አልታይ ብሏት ነው ጥላ ሄደችው። እቺ ወረኛ መልካሟ በርቺ ሁላ ልላት ነበር። መልካሟ በርቺ ከምትያት ይኸው መታልሻለች። ይኸው ለራሷ በያታ ስለ እኔ እያወራችሁ ነው ልበል? መልካምነትሽን እያወራች እሷ ስለ እኔ መልካምነት እያወራች። እናንተ በቃ ተጫወቱ። እኔ የሚበላ ነገር ይዤ ልምጣ። ኧረ አያስፈልግም። ምንም ምግብ አያስፈልግም። ጭራሽ የውጭ ምግብ ይዘህ ልመጣ ነው? ምን እንደመረረኝ ታውቂያለሽ? የፌስታል ምግብ። እሱ ደግሞ ቅናሽ ፍለጋ ሩቅ ቦታ ሄዶ ነው የሚገዛው። እስኪመጣ እንዴት እንደሚርበኝ። ውይ ስታሳዝኝ። ታዲያ ከሚርብሽ ለምን ኬክ አትበይም? ከዚህ በኋላ እንደዛ ነው የማደርገው። እሱ እንደሆነ እግር መንገድ አይሰለቸው። ይሄ የማይረባ እግረኛ። ወንድሜ ግን አንበጣም ነቀዝም በአንድ ጊዜ ነው ያገባው እና ከሱ ብትርቂ ነው የሚሻልሽ። ብተወው ይጎዳል፣ ደግሞ ያሳዝነኛል። ከዚህ በኋላ ማዘን ካለብሽ ለራስሽ እዘኝ። እኔ ለወንድሜና ለፀሐይ ማድረግ ያለብኝን ሁሉ አደርጋለሁ። ምን ልታደርግላቸው? እኔ ሴት ሰራተኛ ልትቀጥሪላቸው ነው? አንቺን እገርፍሻለሁ፣ አስሬ ያሰቃይሻለሁ። ከዛ በኋላ ሴት ወይዘሮ እንድትሆኚ ነው ማደርግሽ። እኔ ራሴ ጋርፊ ወይዘሮ እንዳላደርግሽ። ከዛሬ ጀምሮ አክስቴ ጋር ነኝ ብለሽ የምትሄጂውን ነገር ታቆሚያለሽ። በቃ ፀሐይን ላኪያት። እኔ ኑሮ ሞድኛል። ገና በደንብ ይመርሻል። ያቺ ፀሐይ ላኪያትና መርጂ ይገላታለሁ። አሁን ሂጂ ከፊቴ። አንድ ነገር ልንገርህ፣ ሚስትህ ጥሩ ሴት አይደለችም። ቶሎ ብትፈታት ነው የሚሻለው። አሞግሰሽ ሳጨርሽ አሁን ሚስት ጥሩ ናት ብለሽ አሁኑኑ ሚስት ጥሩ አይደለችም ትያለሽ? ምን አይነት መንፈስ ነው ያለው እዚህ ግቢ? ቆይ አንቺ የመጣሽው ልታስታርቂ ነው ልታጣይ ነው የመጣሽው? ንገርኝ። በቃ ትቅርብህ፣ ምንም አትጠቅምህም። ደግሞ ፀሐይንም ልትገላት ነው የምትፈልገው። ጭራሽ ሚስቴን ገዳይ ያደረግሻት። አሁን ቀጥ ብለሽ ከዚህ ውጭ ደግመሽም እዚህ እንዳመጭ፣ ያችን ብትሆን ደግሞ እዚህ ደጅ እንዳደርስ። አሁን ሂጂ ከዚህ። አንቺ ራሱ የእሷ ቢጤ ነሽ። የእሷን ወሬ ሰምተሽ ነው አይደል ሚስቴን ገዳይ ባለጌ የምታረጊው? ሂጂ ውጭ። የመጣሁት ልዑሌ ልኮኝ ነው። እሷ አይመለከተኝም። ለማንም ብለሽ ነኝ። አሁን ሂጂ ውጭ ከዚህ። እኔ ቤት ተከራይቼ እንድትማር አደርጋለሁ። አይኔ እያየ እዚህ ሰዓት ውስጥ አልጥላት። እሷ አይመለከትሽም ብርሃን፣ ነግሬሻለሁ። ከዚህ በሰላም ሂጂ። ግን ፀሐይ እንዴት ነው የቻለቻት? በጣም ነው የሚገርመው። በቃ ሂጂልኝ ብዬሻለሁ። ሂጂልኝ። ያላበዛችሁም እንዴ? ሂጂ ከዚህ። ሄለው እንዴት ዋልክ? ራስህ በድለህን ራስህ ስልክ ትዘጋለህ? እኔ ምን አደረግኩ? ምንስ በደልኩ? እስኪ ንገረኝ። ምን አረኩኝ እኔ? ፀሐይን አባረርክ፣ ብርሃኔን ጭራሽ ተስከፋለህ። ያንተስ ከፋ። እሷ የመጣችው ሲጀመር ለነገር ነበረ። ነገሯን አሳክታ ተጣልታ ሄዳለች። በቃ ይሄው ነው። ሰው በጸብ ቢመጣም በፍቅር ተቀብለ በፍቅር መመለስ ትችል ነበር። እንዳልከው ሰውን በፍቅር መመለስ ይቻላል። አንዳንድ ሰዎች ግን ጭራሽ ፍቅር አይገባቸው። ከነሱ ደግሞ አንዷ ብርሃኔ ናት። ምንም ፍቅር የማይገባት። ፍቅር የማይገዙና የማይመልሰው የለም። ለነገሩ ግን አንተ አቀባበልም የተጣመመ ስለሆነ ነበር። ቆይ እኔ ደግሞ ምን አደረግኩ? ምንድነው የተጣመመ ሀሳብ? ምን አምትል? ምን አደረግኩ? እስኪ ያደረግኩትን ነገር ንገረኝ። ገና ሲመጡ በልቶ ነው የሚመጡት አልክ። ሰው ሊበላ ብቻ ነው ወደ ቤትህ የሚመጣው? አዎ በልተው ሊመጡ ይችላሉ። ምን ላድርግ? ደግሞ ያመጡብኝ ጣጣ ቤቴን የሚያስጠላ ስለሆነ ነው። አንተ እኮ ቤትህን ሳይሆን ውጭ ውጭ ስለመታይ ነው ችግር እያበዛ ያለው። እኔ እኮ ቤት ከምገባው ይልቅ ውጭ ቁጭ ብለው ነው እንደ ጓደኞቼ እጄ እንዳልጠጣ ከመጠጡ የለውበት። በቃ ደጅ ደጁን ነው የምለው። አንተ ያለውበት ነገር እኮ ስለማይገባህ ነው እኮ ሉሌ። ፀሐይ ወደኛ ስንመጣ ገና የቤትህም የልብህም ብርሃን ነው የሚጠፋው እና በጊዜም ወደ ልብህ ተመልሰህ ብትነቃ ነው የሚሻለው። እኔ እኮ አሁን እየታመስኩ ያለሁት በወሬ ነው። ተጠራጥሬ ሰው ላኩባት። እሱም ደግሞ እውነት ብሎ ያመጣልኝ ነገር እሷ ንጹህ መሆኗን ነው። እኔ ምን ላድርግ? እስኪ ንገረኝ፣ ምን ላድርግ? ይኸውልህ አጎቴ፣ ከሰው ሳይሆን ከራስህ እውነትህን ፈልግ። እውነት ለመፈለግ 30 ደቂቃ ብትደክም ምን አለበት? እስቲ ንገረኝ እስቲ ምን አለበት? እስቲ አንተ እውነትን ፈልገሃል? ንገረኝ እስኪ። እውነቱን አውቄዋለሁ። ሌላ እውነት በመፈለግ ምን አደከመኝ? አይደለም 30 ደቂቃ እኮ ላልሆነ ነገር 30 ሰከንድም ብዙ ነው። ሰው በተደጋጋሚ አንድ ነገር ሲነግርህ ለምን ማለት አለብህ? አንተ እኮ ሁሌም ሊያጣሪው ነው ብለህ ስለምታስብ ነው። እስቲ ቀና ቀናውን አስብ አጎቴ። እሺ እንዳልከኝ ቀና ቀናውን አስባለሁ። እሺ አሁን ንጉስን አዋራው። በከፋ ሰዓት ከጎኑ መሆን ያለብህ ጭራሽ ታስቀይመዋለህ። እሺ በቃ ንጉስን አዋራዋለሁ፣ ካንተም ጋር ደግሞ አገናኘዋለሁ። እሺ
ደግሞ ቶሎ ሄድና አዋረው። አንተም ደግሞ ራስህን አስተካክል። የከፉን ሰው መሸሽ ጥሩ አይደለም። እሺ ደግሞ እስኪ ንገረኝ፣ ስለ እህቱ የሰማው አዲስ ነገር አለ እንዴ? ያው ስለ እህቱ የሰማሁት ያው በቅርቡ ወደ ሀገሯ እንደምትመለስ ጓደኞቿ ነግረውኛል። ፈጣሪ በሰላም ይመልሳል። ለሀገሯ መሬትም ያብቃት። ያልፍልኛል ብላ ነበር ሄደችው። ብቻ ግን ሰው እንዳሰበው አይሆንም። እውነት ነው። በቃ አውርቼው ይደውልልሃል። ያው እዛ ቆዝሟል እሱ። እሺ በቃ በደንብ አዋረው። ከጎኑ ሁንሽ አጎቴ። ንጉስ፣ አንተ ንጉስ ና ቶሎ ና። ንጉስ እየጮኩባር በጣም ይቅርታ። እኔ እኮ ስናደድ የማደርገውን አላውቅም። ለዛ ነው በቁጣ አንተ ላይ ቱግ ቱግ ያልኩት። አንተ እኮ አለመናደድ ነው የሚሻለው። እኔ ግን ምን አደረኩ? አንተማ ምን ታደርገኛለህ? እኔ በእነሱ ንዴት የተነሳ ነው አንተ ላይ እንደዛ ይሆንኩት። በከፋኝ ሰዓት ከጎኔ ትሆናለህ ብዬ አስቤ ነበር። አንተ ግን አስከፋኝ። ንጉስዬ ይቅርታ አድርግልኝ እሺ። ሁለተኛ የለመደኝም። ሁለተኛ ቃልህን ጠብቅ። እኔም ወደህ እንዳልሆነ ተረድቻለሁ። ቃሌን ጠብቃለሁ። አመሰግናለሁ። እሺ ብርሃኔ ለጻይ ጥሩ ልጅ ናት። አስቴር እጅና ሰን እየሰደበች ያዋርደቻለች። አስቴር እውነት የኔን እናት ሰደበች? የት የምታውቃትን ነው እናቴን የምትሰድበው? ሲነግረህ ሰው አታምንም፣ አትሰማም። ሁሉም እኮ ላንተ ብለው ነው። እኔ ግን ሳስበው ከረፈደ የምናቃን ይመስል። እውነት ግን አስቴር እናቴን ሰድባለች? ይሄ ለማይ ልጅ አልፈልገውም ነው ያለችው። አስቴር እንደዛ አትልም፣ በጭራሽ እንደዛ አትልም። የብርሃኔን ወሬ ሰምተህ ነው እንጂ አስቴር እንደዛ በጭራሽ አትልም። ሁሉንም ነገር አትልም ነው የምትለው። ቆይ አንተን ግን ትሰድብህ አይደል እንዴ? ሚስት ባሏን ከሰደበች ለባሏ እናት እንዴት ትመለሳለች? ለማንኛውም አንተ እንካ ሉሌ ጋር ደውል እሺ። እሺ አመሰግናለሁ። እሷን ግን ቆይ ደርስበታለሁ። ጭራሽ እኔ ያልበቃ ብላቸው ከእናቴ ጋር ሊያገናኙ ነው። ደህና ነህ ንጉስዬ? ሉሌ ደህና ነህ? እንዴት ነህ? እኔ ደህና ነኝ እግዚአብሔር ይመስገን። እኔ ደህና ነኝ ሉሌ። ብርሃኔ ደግሞ አይኔ ነው የምትልህ። ብዙዎቹ ሉሌ አይኔ ነህ ነው የሚሉኝ። እኔም እንዳደረኩላቸው አላውቅም። መልካምና ለሰዎች መልካም ማድረግ በጣም ጥሩ ስም ነው የሚያሰጠው። እውነት ነው። እኔ ሁሌም ለሰዎች መልካም መልካም ነው የምመኘው። ሰው ደስ ብሎ ሳይ ደስ ይለኛል፣ ሰው ሲከፋውም ሳይ ይከፋኛል። ሁለታችንም በምንወዳቸው ሰዎች ተከፍተናል። ብዙ አትከፋ። ብዙ ስትከፋ ፈጣሪ ያሰበልህ ነገር ይኖራል። እርግጥ ነው ፀሐይን ከጎን ማጣት ከባድ ነው። እንዴ ፀሐይ ከዚህ በላይ ወደዚህ ትመጣ? የምትወደውን ሰው ለራስ ደስታ ብለህ የጋለ በረከት ታስቀምጣለህ እንዴ? አረ በጭራሽ እንዲቃጠልስ አልፈቅድም። እሺ ሳትደብቅ ንገረኝ፣ እውነት ለፀሐይ መርዝ ሰጥተዋት ነበር? አስቴር መርዝ ሰጥታት ነበር፣ ግን ውሃ ሆኖ ተገኘ። ይህንን እኮ ከኔና ከፀሐይ ውጭ ማንም አያውቅም። ይህንን እንዴት አወቅ? እውነት እንደዛ አድርጋ ከሆነ በጣም ነው ማዝነው። ጋዜጣ ታሰረ ጊዜ ገላት በመርዝ ራሷን አጠፋች ልትል ነበር ሀሳቡ። እኔ እሷን ወደዛ እንድትሄድ መሞከሬ እሷን ወደ ገደል ለከተትኳት ነው የምቆጥር። አዎ እውነት ነው። እኔም ባንተ ቦታ ሆኖ ወደ ገደል እንዲገባ አላደርግም። እሷ እንድትጎዳብኝ አልፈልግም። አንተ የሷ መጎዳት ትፈልጋለህ እና እሷን ገደል ልክተታት? እሷ እኮ ቻይ ታጋሽ ነች። እንደሷ ቻይ የለም በዚያ ላይ። አባቴ ለምርቃቷ እያሰበ ገንዘው ሊልኩለት። ይሄ ይቀር ቢባልም ክፉ ስራ ነው። ለካ እህቴ ብዙ ነገር ነች ያለችው። አረ ከዚህ የባሰ አለ። ሁሉም ነገር ሰው ሲኖር ነው ትምህርቷን ቢሆን። እኔ ለቦክሱ ስንገበገብ ለካ ይሄም አለ። ከዚህም የባሰ ነገር አለ እኮ ገዜል የማልፈርድበት ስለማያውቅ ጭራሽ ለእህቴ መርዝ። ለእህቴ ምን አደረገቻቸው ደግሞ? አጎቴ በደናው ስለሆነ ቢያቅም አልፈርድበትም። አዎ አለመፍረዱ ነው የሚሻለው። ብቻ ያማል። ፈጣሪ እንኳን አተረፈልኝ እህቴ። ሉሊ ተረጋጋ እንጂ እኔ እኮ ያወቅክ መስሎኝ ነው ነገር። ንጉስዬ ትንሽ ቆይቼ እደውልልሃለሁ። እሺ እሺ በቃ ስትረጋጋ ደውልልኝ። እህቴ ምን ብታረጋቸው ነው መርዝ የሚሰጣት? ጭራሽ ለእህቴ መርዝ። በጣም ጨካኞች ናቸው። በጣም የእህቴ ነገር በጣም እያስጨነቀኝ ነው፣ እያሳሰበኝ ነው። ምን እንደማደርግ ራሱ ግራ ገባኝ። ሁለታችንም እህቶቻችን ከጎናችን ርቀው በስቃይ ላይ ናቸው። ያንተ በሰው ሀገር፣ ይሄ ደግሞ በሀገሯ በዘመዷ ላይ ስቃይ ላይ ናት። ብርሃኔ ትመጣና ታገኛለች። ፀሐይ ግን ተመለሰ ወደ እናንተ ጋር አትመጣም። እኔ ራሱ በጣም ነው የምጨነቀው። አንተ ደግሞ ለሁሉም ነገር አትጨነቅ እሺ። መታ ከምትጎዳ ባለችበት ሰላም ብትሆን ነው የሚሻለው።
እኔውን ቤት መከራይላት ለአንተም ለትምህርቷም ቅርብ የሆነ ቦታ ነው። እኔ ራሱ እንቅልፍ ነበር ማጣው ካሁን አንድ ነገር አደረጓት እያልኩ እያሰብኩ እና ብርሃኔ ቆንጆ ቤት አገኝላታለች እዛው አካባቢ። አረ ደስ ይለኛል። እዚህ መታ እንድትሰደብ እንድትዋረድ አልፈልግም። ትምህርቷን እስክጨርስ ቤት ብትከራዩላት በጣም አሪፍ። ግዛቸውን በቃ አንተ ተጠብቀው። ሚስቱ ለሱ የምትመለስ አይመስለኝም። አንዴ በጥፋት መንገድ መሄድ ጀመረ መቼም የሚመለስ አይመስለኝም። እሺ እኔ በምችለው ነገር ሁሉ አጠብቋለሁ፣ ግን ፈጣሪ ይጠብቅ። በቃ በርታ፣ ጠንከር በል እሺ። የማያልፍ ቀን የለም፣ አትጨነቅ። እህትም ደግሞ ቶሎ ለሀገሯ ትመለሳለች። ከዛ አብረሃት ነው የምትኖር። እሺ ለእናትህ ምህረቱን ለእህትህ መፈታት ደግሞ ፈጣሪ ያድልልህ። እሺ ሉልዬ፣ አሜን አሜን። አይዞህ፣ ጠንከር በል እሺ። በሆነ ባልሆነ አትጨነቅ፣ ሁሉም ቀን ያልፋል። እንዴት ዋልሽ ወይዘሮ አስቴር? ናቲ ይባላል። ወጣት አስቴር በሚለው አስተካክለው። ቤቱን ልትከራይ አይደል እንዴ መጣው? አው አስተካክዬ ለገባበት እያሰብኩኝ ነው። ግባበት፣ እኔም በደንብ እንከባከባለሁ። አንቺማ ጥሩ ተንከባካቢ እንደሆንሽ በደንብ ታስታውቂያለሽ። አዎ ወጣቶች ደግሞ እንክብካቤ ይፈልጋሉ አይደል እንዴ? አይደል? ባልሽን ብትንከባከቢ ነበር የሚሻልሽ። እኮ አላገባውም። ጋብቻ በልብ እንጂ በቀለበት አይደለም። አንተ አነጋገርህ እንዴት ነው ደስ የሚለው? ገና ብዙ ደስ የሚሉ ነገሮችን አሳይሻለሁ። ምን ትላለህ? ወጣ ብለን ፈታ ብለን እንምጣ። ወጪው ደግሞ በእኔ ነው። ያንን ሽማሽን ብትጋብዡ ይሻል። ናቲ ናውጣኛው እባላለሁ። ጎርፍ ነው የምሆንብሽ። ሰሚኛለሽ? በጊዜ ካላቆምሽ ከሁለት ያጣ ድመት ነው የምትሆኝ። ወጣቱ መስመር አትለፋ። እኔ መልእክተኛው እባላለሁ። ላናውጥሽ ነው የመጣው። በቃ ውጣልኝ። ምን ይመስላል? ዳጊ ፎቶችን ሲያምር መቼ ነው ያነሳህን? ብዙ ቀናቶችን ብዙ ፎቶ እየተከታተልኩ ሳነሳሽ ነበር። በቃ ሽላክልኝ። ወደኝ ነው ስትከታተለኝ የነበረው? አዎ ወደጄ ስከታተልሽ ነው ያነሳውሽ። በቃ ቁጥሬን ያዝ። ባልሽ አልመጣም እንዴ? ጉዱን ላሳየው ነበር አመጣጤን። የምን ባል? የምን ጉድ? ምንድነው የምታወራው? ክህደት አያምርብሽም አንቺ ከሃዲ ባለጌ። እነዚህ ታዲያ ምንድን ናቸው? አሁን ቁጭ ብለን እናወራለን። እሺ ገባሽ? ካወቀ ይገለኛል። እባክህን አታሳየው። አናዳጅና ኃይለኛ እንደሆነ ደግሞ ማውቃለሁ። እና እባክህን በቃ አጥፋቸው። ካወቀ አይምረኝም። እኔ እውነቱን እንዲያውቅ እንጂ እንዲጎዳሽ ፍላጎት የለኝም። ቆይ በትዳርሽ ላይ መባለጉ ለምን ፈለግሽ? እኔ የማፈቅረው ዳጊ ብቻ ነው። ከዚህ ጋር የምኖረው ለመኖር ብቻ ነው። እና ለምን አትነግሪው? ካንተ ጋር የምኖረው እንደ ደባል ነው ብለሽ ለምን አትነግሪው? እሱ ስለሚወደኝ አይተወኝም። እንደሞ እንዳይጎዳ ብዬ ነው ያልተውኩት። ያንቺስ ከፋ። ለሚመጣው ነገር ራስሽን አዘጋጂ። እኔ በቃ ከዚህ ቶሎ ጠፋለኝ። እባክህን አታሳየው። ጥፊ ባለጌ ስድ ዘላ እዚህ ማጋጨት ነበር። የሰው ሚስት አትመታም እንጂ እዚህ አጋጭሽ ነበር። ቆይ አንተ ማን ነው ተከተላት ብሎ የላከ? የላከችኝማ ፀሐይ ናት። በአንቺ የተነሳ ተደብድባ ተዋርዳ ከቤት የተባረረችው ፀሐይ። እቺ የተረገመች ባለጌ በቃ አልተውም ማለችኝ ማለት ነው። እሷ ሳትሆን የተረገመችው አንቺ ነሽ። በአንቺ ብልግና የተነሳ ነው እሷ ለችግር የተጋለጠችው። ቆይ እሷ ምንድነው የምትፈልገው ከኔ? ቆይ እኔ ምንድነው ያጠፋሁት? ምንድነው ያደረስኩባት? ቆይ ለምንድነው የማትተውኝ? ዝይ አፍሽን ዝጊ። ከፍታ ጭራሽ በትዳርሽ እንደዚህ ማቅጠሽ ባልገሽ እኔ ላይ ታፈጫለሽ። አታፍሪ? የራስሽ ብልግናን አላኖር እያለሻለሁ። እባክህን እንደዛ አታደርግ። እኔ እኮ ስሜታዊ ሆኜ ነው የምናደደው መበሳጨው። እባክህን እንደዛ አታድርግ። ምንም የምትጠቀመው ነገር የለም። እባክህን ለለመና
ስደውልልኝ ስራ ትቼ ነው የመጣሁት። እስኪ የደረስክበትን ነገር ንገረኝ። ተጨማሪ ጊዜ እፈልጋለሁ። እየተከታተልኳት ሰፈር ውስጥ ጠፋችብኝ እና እንዳሉት ምንም አላገኘ? ሰፈር ድረስ መጥቶ እንዳሉት ይቀበላታል ያሉትን እስማማ አላየኸውም? አዎ ለዛሬ ምንም አላየሁም። በቃ አመሰግናለሁ። መከታተልን አቁም። ሚስቴ በጣም ንጹህ ሴት ናት። ዝም ብለው ነው በሆነ ባልሆነ ስሟን የሚያጠፉት። እሱን እንኳን አጣርቼ እደርስበታለሁ። ምንም እንድታጣራልኝ የምፈልገው ነገር የለም። ላደረክልኝ ነገር ሁሉ በጣም አመሰግናለሁ። ከዚህ በኋላ ግን እሷን መከታተልን አቁም። እሺ ነው ብለን እኔ ግን ደርሼበት አሳይሃለሁ። ወር ልትከታተላት ነው እንዴ? እነሱ እኮ የሚሉት በወጣች ቁጥር ወንድ ጋር ነው የምትሄደው ነው። እንዴት ነሽ አስቴር? እንዴት ዋልሽ? እንዴት ዋልክ ገዜ? ቆይ ማን ነው? ምንም ፈልጎ ነው እዚህ ጋር ተገሉት ያለው? የፀሐይ ጓደኛ ነው። እሷን ፈልጎ ነው ሰሞኑን እየተመላለሰ ያለው። ኡፍ እኔ ደግሞ ሌባ መስለኝ ፈርቼ ነበር። እዚህ ደግሞ ምን የሚሰረቅ ነገር አለ ብለሽ ነው የምትፈሪው? የሚሰረቅ እንኳን አይጠፋም። በቃ የለችም በለውና ይሄዳ። ጠብቆ ሲሰለችው ይሄዳል። እና እንዴት ድክም እንዳለኝ። አንቺስ እንዴት ነው? ምሳ በላሽ? እንዴት ነበር ውሎስ? እንዴ መቼ ላክልኝ? አላመጡልኝም እኮ። እኔ እኮ ልኪያቸው ነበረ። ስንሄድ ሰው የለም አሉኝ። እኔ እኮ ደግሞ አክስትሽ ጋር ሄድሽ ነበር ይመሰለኝ። የትም አልሄድኩም፣ እቤት ነኝ ያለሁት። አሁን ሂድና አምጣልኝ፣ በጣም ርቦኛል። በቃ ድክም ብሎኛል፣ ግን ሮጥ ብዬ ይዤልሽ እመጣለሁ። እንዴት ነህ? ውይ ምን ሆነክ ነው የጠፋው እንደዚህ? እኔ ካልደወልኩ አትደውልማ? አረ በሰላም ነው በእናት። አንድ ጓደኛዬ ነበርና ስልክሽን አስደውይኝ ብሎ ይዞታል ሄደ መሰለኝ። በእናት ቀጥቅጣህም ቢሆን ተቀበልልኝ ስልኩ። አድራሻው እነግርሃለሁኝ። እሺ እኔ ልጅ በጣም ነው የማመሰግነው። በጣም አስፈላጊ ነው ስልኩ ደግሞ። እሺ ስማ አንተ በቃ ፎቶዎችን ለኔ ሽጥልኝ ልግዛክ። ፎቶ ብቻ አይደለም ያለሽ ቪዲዮም ጭምር ነው ያለኝ። ተገናኝታችሁ ፔንሲዮን ስትገቡ እንዲሁም ስትወጡ እናንተ ግን ተገናኝታችሁ በቃ ሻይ ቡና እንኳን ሳትሉ ሰላችሁ ወደ አልጋ እና ቡና ምን ያደርጋል ከምታፈቅረው ጋፋ ብትን ማለት ነው እንጂ የሚበትን ይበትንሽ። ፍቅርና ብልግላን ደግሞ ላይ እሺ አሁን በሰላም ፎቶዎችን ስጠኝ። አይ ካልክ ግን ለምን ሰጠኛለህ? አታዝቅ። ጭራሽ ልታስፈራሪ ልጁን መጣሽ ጨራሽ ባለጌ ሲሰኛ። እኔ እኮ ዳጊ ጋር የሚያስኬደኝ ፍቅር ነው እንጂ ብልግና አይደለም። ስታሳዝኝ ፍቅር። አሁን ፎቶዎችሽን ብሰጣው አንቆ ነው የሚገልሽ። ግን ባለጌና ሲሰኛ ገሎ እስር ቤት እንዲገባ አልፈልግም። ለብልግናሽ ስም አትስጪው። እና ደግሞ አንድ ድል ሰጥሻለሁ።
የምትጠቀሚ ከሆነ ተጠቀሚበት። በቃ ፎቶዎችን ስጠኝ ብያለሁ፣ ስጠኝ። ዳግም የሚባለውን ውሽማሽን ካሁን በኋላ እንደማታገኙ ተነግሪዋለሽ። ባለትዳር እንደሆንሽ ደግሞ አስረግጠሽ ተናግሪዋለሽ። እሱ እኮ ባለትዳር እንደሆንኩኝ ያውቃል። ምን ነው የምነግረው? እና እያወቀ ነው ካንቺ ጋር የሚባልገው። ይሄ ማይረባ እሱን ነው ደግሞ አስሮ መግረፍ። እሱ እውነተኛ አፍቃሪዬ ነው። እንድትሰድበው ደግሞ አልፈቅድልህም። በቃ እኛን ተውን እንኑርበት። ስትታዊ ተውሻለሁ። አሻፈረኝ ካልሽ ደግሞ ወስጄ እሰጥልሻለሁ ቅሌትሽ። ከዛ በኋላ እንደ ፌስታል በጣት ሰው ይገልሻል። እሱን ነገርሽው አንቺ አቃጣሪ ዘረወረኛ። እኔ ውጪ ጠብቄ እንደምረግጥሽ ወቂ። እሺ ደግሞ በወንድሜ ስትጮችበት እያየሁ ዝም አልልሽም። ያቺ ደግሞ ላኪያትና በመርዝ ገላታለሁ። እስካሁንም ከዚህ ያልሄድኩት እሷ ሳልገላ አልሄድም ብዬ ነው። ለሰው ሞት አትመኝ እሺ። ለሰው ያሰብሽው ለራስሽ ሆኖ ቁጭ እንዳይል ነው እንዴ? ቶሎ ላኪያት፣ በጣም ናፍቀኛለች። የክፋትሽ መጨረሻው ይናፍቀኛል። እንዴት ነው በዚህ ልክ ግን አውሬ የምትሆኚው? ገና ከዚህ በኋላ የባሰ ሆናለሁ። እሳት ነው የምሆንባችሁ። ከዚህ የባሰ ምን ልትሆኚ ነው? አሁን እኮ የአውሬ መጨረሻ ክፉ ነሽ። አቃጥዬ ነው ሁላችሁ የምደፋችሁ። ጭራቅ መቦጫጨር ነበር። ጥፊ ከፊቴ ማየት አልፈልግም። አንቺን ጥፊ እያልኩሽ አይደል እንዴ? ደህና ዋላችሁ? ደህና ነን ንጉስዬ፣ እንዴት ነህ? ደህና ነኝ። ፀሐይን ቶሎ ላይ ታስፈልገኛለች። ከልዑልዬ ጋር የተስማማችሁትን ረሳኸው እንዴ? ኧረ አልረሳሁትም፣ ግን ናፍቆቷ አላስችለኝ። አንቺ ደግሞ እስካሁንም ቤት አልተከራየሽላት። እሷ ለበዓል ወደ ቤተሰብ ጋር ሄዳለች። በዓሉ ይለፍና ቤቱን እናስተካክለዋለን። እሺ ተስፋ አደርጋለሁ። እቺን ያዛት፣ ለበዓል ይሆናል። እሺ እኔ ብር ሳይሆን ፀሐይን ነው የምፈልግ። በቅርቡ ሁሉም ነገር ተስተካክሎ ትመጣለች። እሺ በቃ አንተን ነበር ስጠብቅ የነበረው። ወንድሜ እንደሆነ ሊያወራኝም አልፈለገም። አይዞሽ፣ ሲገባ ይለውጣል። አንዳንድ ሰው እውነቱ ከባድ። የማይሆን ነገር ማመን ከጥቅሙ ጉዳቱ ነው የሚመዝነው። በቃ ደህና ሁን። እሺ እመጣለሁ። ራስን ጠብቅ። ጉሲ እኔ ያለሁልህ። እሺ እነሱ ተዋቸው። አመሰግናለሁ። እኔ ግን የምፈልገው ፀሐይን ብቻ ነው። አይዞህ ትመጣለች። እሺ ይሄንን ብር ደግሞ እኔ ላስቀምጥልህ። ጉዚ ይመስላል። ብሩ ምትይልኝ እኮ በጣም ጥሩ ነው። ማን ይዝልኛል እያልኩ ሲያምርሽ ይቀራል። እኔ እንደገዜ የሚጃጃልሽ መሰለሽ እንዴ? ሂጂና እሱን አጃጂው ከፈለሽ። ሄዶ ወደዛ። ምን ይመስላል? ሉሌ ወንድሜ በጣም ነው የማመሰግነው። በጣም ነው የማመሰግነው። ምስጋናን ተቀብያለሁ፣ ግን ምን አደረኩልህ? ለብራኔ ስጪው ብላት ነው ብር የሰጠች። የበዓል ኬት ይመጣል ብዬ ተጨንቄ ነበር። አሁን እኮ ደውዬ የበዓል አጋሪውላት ነበር፣ ግን ቀደመች። እናቴ ስራ ካቆመች ስንት ጊዜዋ። በበዓል ባዶ ቤት እንሆናለን ብዬ ነበር። ደረስክልን ብርሃንዬ። እኔ ፀሐይ ደስ አለኝ። አሁን በጣም ከልቤ ደስ አለኝ። እውነት እንኳን ቀድማ ሰጠች። በጣም ደስ ብሎኛል። እንኳን ፈጣሪ ሞላልክ። እኛው ደለስ ብሎ ያስቀመጡልኛል። እሱን በጊዜያቸው ስልክ ልክልሃለሁ። እንዴ ለምን? ዳንተስ የበዓል ልብስ ያለኝን አጥቤ በዓሉ በደስታ አሳልፋለሁ። አንተ ለበዓል ማሳለፊያ እያሰብክ እኔ ለምለብሰው ላስብ። አንተ ተጨንቃህ ገዝተውልኝም ብለብሰው ሞገስ አይሆነኝም። በጣም አመሰግናለሁ። ግን አስቸገርኩ አይደል? መካፈል ግዴታ ነው። ሁሉም የሰው ልጅ መካፈል አለበት። አንዱ ቁርሱ ነው የሚበላው እኮ ለአንዱ እኮ የወርቅ ቀለም ነው የሚሆነው። እንዴ እንዴት እንደዚህ ይሆናል? ሆቴል ካጎቴች ጋር እዚህ ክፍለ ሀገር ገብተን በልተን ጠጥተን ያኔ የከፈሉትን ታዝቤያለሁ። በከተማው ማሰብ አያስፈልግም። አይ እሱስ ልክ ነህ። ይሄን ሁሉ አግባስብሶ ኩስ ከሚያደርገው ለወገኑ ቢያስብ ብዬ አሰብኩኝ። ኩስ ደግሞ ምንድን ነው? ኩስ አታውቅም እንዴ? ኩስ ማለት እኮ ኩስ ነው። ኩስ አታውቅም? የዶሮ ኩስ የሰው ኩስ ለማለት ነው። እንደዛ ነው እንዴ? ሄዱ ዳጊ እየመጣው ነው እኮ ያው ልወጣ ነው። እሺ በቃ አስቴር ጉድ ሰራችኝ አስቴር በብድር 50 ሺህ ብር ከተለያዩ ሰዎች ለምኜ ስራ ትሰራለች ብዬ ተበድሬ ከቁብ ደግሞ 150 ሺህ ብር እና ቲቪውንና ራሷን ጨምራ ሄደች። በተለይ ከሳንቾ ልዋጭ ነው። ሳንቾ ለራሱ ከሌለው ከጉድለቱ ላይ ትስራ ብሎ ሰጠኝ።
እሱንም ይዛ ቲቪውንም ይዛ ላትመለስ ሙልጭ አርጋኝ ሄደች። ጉድ ሰራችኝ ንጉሴ፣ የአስቴር ጉድ ሰራች። ጉድ ከሰራች እኮ ቆይታለች። አልታይ ብሎ ነው እንጂ እኮ እሷ ጉድ ከሰራች ቆይታለች። እውነት ነው፣ አልታይ ብሎኝ ነው። ይሄው ዛሬ እውነቱ ወጣ። ዘርፋኝ ሄደች ንጉስዬ፣ ዘርፋኝ ሄደች። ከዛ ሁሉ ሰው ተበድሬ ስራ ትሰራለች ብዬ ሰጥቻት ሙልጭ አርጋኝ ላትመለስ ሄደች። አይቅናሽ ደግሞ ንጉስዬ፣ ያለ ወትሯ ዛሬ ቁርሴ መኮሮኒ ሰርታ አብልታኝ ለምሳ ጠርታኝ ስመጣ ሙልጭ አርጋኝ ሄደች ንጉስዬ። አሁን እኔ ብቻዬን መሆን ስለምፈልግ አንተ ውጣ እሺ? በቃ ውጪ ሁን አንተ፣ በኋላ እናወራለን እኔና አንተ። እስኪ ንገረኝ፣ ምንድነው የተፈጠረው? አስቴር ገዜን ዘርፎ ጠፋች። ሚስቱ ይዛበት ጠፋች ነው የምትለኝ? አው መሄጃ ቀን ደረሰና ይዛበት ጠፋች። ይሄው ተቀምጦ ቁጭ ብሎ እያለቀሰ። ወይኔ ወንድሜን እያለቀሰ ነው? ስቅስቅ ብሎ ነው እያለቀሰ ያለው። ባባብሎ ሊሰማኝ አልቻለም። እና ታዲያ እሱን የሷ ሜር ነው እንደሚያስለቅሰው? አይመስለኝም። ብቻ ግን በጣም ተከፍቷል። ልንደርስለት ይገባል። እኔን ራሱ አልቅሶ አስለቀሰኝ። እሷ እንደሆነ ይሄው ሄደች። እቺ እባብ ተጫወተችበት አይደል? እኔማ አገኛታለሁ። ሰው ሚሊዮን ቢሰማ እንደዚህ ባላዘነ እንደዚህ ባላለቀሰ ነበር። እሺ አሁን የት ነው ያለው እሱ? ብቻዬን መሆን እፈልጋለሁ ብሎ በሩን ዘግቶ እያለቀሰ ነው። ብቻ በጣም ነው የሚያሳዝነው። ተደብቆ ማልቀስ ፈልጎ ነው መሰለኝ። በዛ ላይ አምኗት ተማምኖባት እቺ የተረገመች መጥፎ አዋረደችው አይደል? በዛ ላይ ደግሞ አፍሯል፣ ተጨንቋል። ለሷ ብሎ ብዙ ሰው አስቀይሟል። ጸጸቱም ሰላም አይሰጠውም። በቃ ሁሌም እንደዚህ ነው የሚሆነው። ከቅድም ጀምሮ ሲያለቅስ ነው እኮ። እሷን እንደ አይኑ ነበር የሚያምናት። ኧረ እሷንማ ከአይኑ በላይ ነበር የሚያምናት። የሰው ምክር አልሰማም ብሎ ነው እንደዚህ አይነት ለከፋ ስቃይ የሚዳረገው። እስኪ ከሰማሽ አባቢው እኔን ሊሰማኝ አልቻለም። ብቻ በቃ አንተም ተረጋጋሺ፣ ፈጣሪ ያውቃል። ዳጊ ብሩ ሞልቷል። ጉዛችን ብንጀምርስ? ብሩን ሰጥቻችኋለሁ። ደግሞ እኮ 300 ሺህ ብር ብቻ ነው የሰጠሽ። ዳጊ እሱንም እኮ ከአክስቴ ጋር ተበድሬ ነው የሞላሁት። ደግሞ ይሄን ቲቪ ለምንድን ነው ያመጣሽው? እኔ እኮ ተሽጦ ከጠቀመን ብዬ ነው ዳጊ። ተርቀሽ ነው ያመጣሽው አይደል? እኔ እኮ ሌባ ነኝ፣ መቼም አሸውጂኝምሽ። ደግሞ ባል እንዳገባሽ ለምንድን ነው ያልነገርሽ? ኧረ እኔ አላገባሁም ዳጊ። ምን ሆነክ ነው? ባልሽ ፊት እኔን ፍቅሬን ትክጃለሽ፣ እኔ ፊት ደግሞ ባልሽን ትክጃለሽ አይደል? እንዳግዬ ምን እያልከኝ ነው? የኔ ጌታ፣ የኔ ፍቅር ምን ሆንክብኝ? አሁን ጥያቄ አለኝ፣ ትክክለኛውን መልስ ትመልሽልኛለሽ። ጠይቀኝ፣ እመልስልሃለሁ። ባላለሽ የለሽም? ባላለሽ የለሽም? ባል? ኧረ የለኝም። አለሽ የለሽም? ባል ነበረኝ፣ እሱን አልፈልገውም። የማፈቅረው አንተን ነው። አታለልሽ፣ አቆሸሽ። ቆይ ለምን ለምን? አሁን እሱ የት ነው ያለው? እሱን ትቼ እኮ አንተ ጋር መጥቻለሁ። አታለልሽ፣ አቆሸሽ። ለምን ዋሸሽ? ለምን? እኔን ጥለሽስ ወዴት ትሄጃለሽ? ንገሪኝ፣ ወዴት ትሄጃለሽ? እኔ አንተን ጥዬ ወዴትም አልሄድም። አላምንሽ። ለባልሽ አልታምንሽ፣ ጨካኝ ከሃዲ ነሽ። ዳግዬ ይቅር በለኝ። መዋሸት አልነበረብኝም። የዋሸው ስለምወድና ስለማፈቅር ብቻ ነው። ያንቺ ፍቅር ሳይሆን ኃጢአትና ክህደት ነው። አሁን ውጪ እኮ ነሽ። ውጪልኝ። ጭራሽ በባልሽ አልጋ ላይ ነበር ስታስተኝኝ ነበር። በጣም አጥፍቻለሁ። አንተን ላለማውጣት ብዬ ነው የዋሸሁት። እባክህን ይቅር በለኝ። አስመሳይ ከሃዲ። አሁን ሂጂ ወደ ባልሽ። ምን አልከኝ ዳግዬ? ሂጂ ወደ ባልሽ። አንቺ ማትረቢ እርኩስ። ሂጂ እኮ ነው የምልሽ። ምን አልከኝ ዳግዬ? እኔን ሂጂ? ዳግዬ እባክህን እንደዚህ አታድርግ።
ዳግዬ እኔ ትሜጃ የለኝም። አንተን ነው የምፈልገው። አንተን ብቻ ነው የምፈልገው። ወከን ተረጋጋ። አልደግሞም። እሺ አሁን ቀጥ ብለሽ ውጪ። ውጪ እኮ ነው የምልሽ። ሂጂ ውጪ። ምን እንደምልህ አላውቅም። ብቻ በጣም ነው የማዝነው። ብርሃንዬ፣ ንጉሥ ይቅር በሉኝ፣ አጥፍቻለሁ። ይኸው የእጄን አግኝቻለሁ። ይቅር በሉኝ፣ ይቅር በሉኝ። በቃ ተረጋጋ። ሳይሆን ነበር ቀድሞ መጠንቀቅ። እኔን ጉድ ያደረገኝ እሷን ማመኔ፣ እናንተ ደግሞ አለመስማቴ ነበር። ራስህን አጠንክረህ አዲስ ሰው ነው እሺ መሆን ያለብህ። ንጉሥዬ ይቅር በለኝ። በተደጋጋሚ ጊዜ ለእኔ ብለህ አስቀይሜሃለሁ፣ አስከፍቻለሁ እና ይቅር በለኝ እሺ ንጉሥዬ። እኛ ያንተን ሐዘን ሳይሆን ያንተን ደስታ ነው ማየት የምንፈልገው። አሁን ፀሐይን በምን አይኔ ነው የማያት? እንደግዬ እባክህን ጥለኸኝ አትሄድ። እኔ እኮ የጨከንክብኝ መስሎኝ ጨንቆኝ ነበር። ከአንቺ ጋር የትም አልሄድም። እሺ እኔ ብቻዬን ነው ጥዬሽ የምሄደው። ዳግዬ በፈጠረክ የትም ጥለኸኝ አትሄድ። ጥዬሽ እሄዳለሁ። አይንሽም ማየት አልፈልግም። እኔ እኮ ስለማፈቅር ነው ከሱ አንተን ያስበለጥኩት። አንቺ ርካሽ ባለጌ! አሁን ጥፊ ከፊቴ ጥፊ! ብሬን ካልሰጠኝ የትም አልሄድም። ከዚህ ቤት አልወጣም። ብሬን አምጣ። የምን ብር ነው የሰጠው? ብር ነው። ሰርቀሽ ላመጣሽው ብር ነው። ምንም አድርጌ ላምጣው። አሁን ከዚህ በሰላም እንጂ እኔ ጋር ምንም ብር የለሽም። እሺ እኔ ደግሞ ብሬን እንድትሰጠኝ እፈልጋለሁ። አልሰጥሽም። ከዚህ ቤት የትም አልሄድም። ገንዘቤ ካልሰጠኸኝ እደበታለሁ። ትሰሚኛለሽ? ብሩን ሰጥቻችኋለሁ። እሺ የትም አታገኝ። ታመጣዋለህ። አላመጡ። እሱ እናያለን። ገንዘቤ ሰጠኝ። በቃ ሌላ ምንም አልፈልግም። አልሰጥሽም። የለም እኔ ጋር ከአንተም ሳልሆን ከገንዘቤ ከሳልሆን ከባሌም ከምንም ዜሮ አስቀረኝ እኮ። ብር መልስልኝ። ትሰጠኛለህ። ከዚህ ቤት የትም አልሄድም። አምጣው ገንዘቤ። የለፋውበት ገንዘብ ነው። እሺ ዝም ብዬ የመጣሁት ገንዘብ አይደለም። ሰሚያልሽ? ውጪ ብዬሻለሁ። ውጪ። አትፈታተኝ። ተመለከተልኝ። አልወጣም፣ አልወጣም፣ አልወጣም። ግን አለኝ። ውጪ እኮ ነው የምልሽ። አልወጣም። ትወጫለሽ አትወጪ? አምጣው የመጣሁትን ብር ገንዘቤን አምጣው። አጎቴ እንዴት ነህ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ለብዙ ጊዜ ብቻዬን አልቅሻለሁ፣ ግን ሊወጣልኝ አልቻለም። ከባድ ሐዘንና ጸጸት ተጭኖኛል። አጎቴ አስቴር ካረፈች ቆይታለች። የገደላት ደግሞ ሽሟ ነው። እኔ ጓደኛዬ ናትን እንዲከታተላት ልኬው ነበር። ብቻ ሁሉም ነገር አልሆነም። እኛ ሀሳባችን ፈርታ ወደ ቤቷ እንድትመለስ ነበር። ምንም ማድረግ አልቻለም። ያላሰብነው ነገር ተፈጥሮ እሷም አርፋለች። አጎቴ እርምህ እንድታወጣ ብዬ ነው። ያንተው ፀሐይ ነኝ። ለሁሉም ነገር ይቅርታ አድርግልኝ። ደህና ሁን የኔ ውዱ አጎት።